ለናሽናል ቲም ባለመጫወቴ ይቆጨኛል። ይሄ በሙሉ የምታየው የኔ ናቸው። ይሄ በሙሉ ያንተ ናቸው። እነዚህ በሙሉ እዚህ ቫንኩቨር ከመጣው ጊዜ ጀምሮ አይፈቀድም። ብዙ የጓደኞችን ስሰራ ፖሊስ ሁሉ ይዞኝ አትችልም ተብሎ ተቀጥቻለሁ። ግልጾች ናቸው፣ እውነተኛ ናቸው። ግን እውነትን ከደበቃቸው እውነቱን አይነግሩም። የወላጅ እውቀትና የልጅ እውቀት ሰማይና ምድር ሆነ። ልጆቹ ሞር ያውቃሉ ከወላጆቹ። እስከ 2 ዓመት ድረስ ይናገር ነበር። ከ2 ዓመት በኋላ እንደ ኮምፒውተር ነው ሸት ያደረገው። በትክክለኛ እርግጠኛ ሆኜ ለመናገር የምፈልገው ምንድነው፣ አንድ የሆነ ኃይል መኖሩን ማወቅ አለባቸው። ኳስ ታያለህ ወይ? ፕሪሚየር ሊግ ትከታተላለህ ወይ? በጣም ጥሩ ጥያቄ ነው። ለዚህ መልስልህ በጣም ትገረማለህ። ሰማዩ ምድር፣ ምድሩ ሰማይ የሆነባቸው መውጫ መግቢያው የማያውቁ ስራ ከመጥፋቱ የተነሳ ዲሽዋሸር እንኳን ለማግኘት በዘመድ ነው የሚሰበረው። ተጫዋቹ ህዝብ የሚያሰባስበው ተጫዋቹ ገንዘብ የሚሰበስበው ከረባት ያደረገ ነው። ኧረ እኔ ገና 2 ሳምንትም አልሆነኝ ከመጣሁ እንዴት ትምህርት ምንም ይሁንኛል ነገር እኔ ቋንቋውንም አልችልም። እዚህ ካናዳ ውስጥ ብቻ አሜሪካን ሂድ፣ አውሮፓ ሂድ፣ የትኛውም ቦታ ሂድ፣ ሁልጊዜ ፕሮብሌም አለ። ላፕቶፑን ይዞ ስራውንም እየሰራ የፌዴሬሽኑንም ስራ እየሰራ እዛ ነው የነበረው። ጤና ይስጥልኝ ተመልካቾቻችን፣ እንዴት ከረማችሁ? እንዴት ዋላችሁ? ዛሬ አንድ እንግዳ ይዤላችሁ ቀርብ ያለው እዚሁ በካናዳ ቫንኮቨር ከተማ የሚኖር እንግዳ ነው። ይሄ እንግዳዬ እዚህ ቫንኮቨር ከተማ የምትኖሩ ኢትዮጵያውያን በብዛት ታውቁታላችሁ ብዬ ገምታለሁ። ታሪኩ ማለት ታሪኩን የማያውቅ ቫንኮቨር ከተማ ውስጥ ብዙ አለ ብዬ አልገምትም እና ዛሬ ታሪኩን በቤቱ ተገኝቻለሁ። ቀጥታ ቤቱ መጥቼ ቤት ለእንግዳ ብሎኛል እና ከታሬ ጋር አንዳንድ በህይወት ዙሪያ ያሳለፋቸውን የህይወት ውጣ ውረዶች ከልጅነት እስከ እውቀት ያሳለፋቸውን ነገሮች በሙሉ ዛሬ ለእናንተ ለተመልካቾቻችን ይዤ ቀርብ ያለውና እንግዲህ ከታሬ ጋር የሚኖረን ሰፋ ያለ ቃለ መጠይቆች አሉ። እነዛን ቃለ መጠይቆች አብረን የምናየው ይሆናል። ተከታተሉ። ታሬ እንኳን ደህና ቆየን። እንኳን ደህና መጣችሁ። በጣም አመሰግናለሁ ስለመጣችሁ። አሜን። እንግዲህ እኛ ባለፈው በተደጋጋሚ እንደገለጽ ነው ከብዙ ወርቅ ሚዲያ ነው የመጣ ነው። ብዙ ወርቅ ሚዲያ በአብዛኛው በውጭ ሀገር የሚኖሩ ኢትዮጵያውያኖችን እየሄደ ባሉበት ቦታ ቃለ መጠይቅ የሚሰራ ማለት ነው። ያ ማለት መልካም ስራ ይሰሩ፣ ለኮሚኒቲው ብዙ ነገር ኮንትሪቢዩት ያደርጉ ባሉበት እየሄድን ምናነጋግርበት፣ ምናከብርበት፣ ለሰሩት ስራ ምንድነው ክሬዲት የሚሰጥበት የአይነት ፕሮግራም ነውና ዛሬ አንተን ሰሌክት አድርገን እዚህ ቤት ድረስ መተናል። እስቲ ሙሉ ስምህን ታሪኩ፣ ሙሉ ስምህን፣ የተወለድክበትን ቦታ፣ የታደግ የሚለውን ለማያውቁ በሌላው ዓለም ሆነው የሚያዩ ብዙ ኢትዮጵያውያኖች አሉና ለነሱ ሙሉ ስምን አስተዋውቅ። ከዛ በመቀጠል ወደ ጥያቄያችን እንሄዳለን። እስቲ በመጀመሪያ ለዚህ ሚዲያ ጊዜ ስለሰጣችሁኝ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ቤቴም ስለመጣችሁ አመሰግናለሁ። ስሜ ታሪኩ ተስፋ እባላለሁ። ተወልጄ ያደግኩት ልደታ ሰፈር ነው፣ አዲስ አበባ ነው። ተወልጄ ያደግኩት እዛው ነው። በተለይ በዚህ በልደታ ሰፈር ውስጥ ብዙ ከልጅነት እስከ እውቀት ድረስ በኳስም በቀበሌም አካባቢ በብዛት የኖርኩበት ሰፈር ስለሆነ ብዙ ትዝታ አለኝ እና አብዛኛውን ጊዜ ያው ስራ ይዤ ኢትዮጵያ ውስጥ እስከያዝኩበት ጊዜ ድረስ ያው ሰፈራችን ልደታ ሰፈር ጨፌ ይባላል። አሮጌ አውሮፕላን ማረፊያ፣ እዛ ሁሉ እንጫወታለን። በጣም ጥሩ ጊዜ ነበር የልጅነት ጊዜ። ብዙ ማስታወሳቸው ነገሮች አሉ። ኦኬ ታሬ፣ እንግዲህ ልደታ ማለት ለጦር ኃይሎች
ብዙ አይርቅም። ወደኛው ሰፈር አካባቢ ነው። እንግዲህ እኔ ተወልጄ ያደኩት ጦር ኃይሎች አካባቢ ነው። እንግዲህ ሙሉ ስምህን ካስተዋወቅከን የታሪኩ ህይወት መቼ ጀመረ? እንግዲህ ነፍስ አውቀህ ከኢትዮጵያ የወጣህበት ጊዜ መቼ ነው? ወዴትስ ነው የሄድከው? የጀመርከው ጉዞህን መቼ ነው? የት ሀገር ሄድክ? መቼ ወጣህ ከኢትዮጵያ? ያ ከኢትዮጵያ የወጣሁት በነጮች አቆጣጠር በ1984 ነው የወጣሁት። 84 ነው የወጣሁት። ከዛ እንደወጣሁ ወደ ጣሊያን ነው የሄድኩት። ከዛ በፊት ግን ያው ሞይንኮ ሰራ ነበር። ለ3 ዓመት ያህል በረዳት መካኒክነት ሰራ ነበር ሞይንኮ። ምክንያቱም በኳስ ገባሁ። በቀበሌ ስንጫወት አንድ 3 ልጆች ሴሌክት አረጉንና ያኔ በጣም ቀበሌያችን በከፍተኛ 2 በጣም ትንሽ ታዋቂዎች ስለነበረን የተወሰኑ ልጆች መረጡን። ስራ ገባው። 3 ዓመት ሰራው። ከዛ ወደ ጣሊያን በቪዚተርስ መልክ ወጣው። በቪዚተርስ መልክ ነው የወጣሁት። የዛ ጊዜ በቃ በጣም ልጅም ነበርኩኝ። በቃ ኦልሞስት ከአገር ቤት ስወጣ የ22 ዓመት ልጅ ነኝ ስወጣ። ከዛ ጣሊያን ገባው። ጣሊያን ከገባው እህቴ ነበረች፣ በቪዚተርስ እህቴ ነበረች የጠራችኝ። የጣሊያን በነበርኩበት ጊዜ ብዙም ህይወቴን አልወደድኩትም። የጣሊያን ኑሮ በጣም መጥፎ ጊዜ ነበር በዛ ጊዜ እኔ የሄድኩ ጊዜ። ግን ሁላችንም ስቴዲዮም በምንጫወትበት ጊዜ ጓደኞቻችን እየጠፉ ሲሄዱ በጣም የምንመኘው መጥፋቱን ነበር እኛ የምንመኘው በዛ ጊዜ። ግን እንደ አጋጣሚ ሆነው ከእህቴ የቪዚተርስ ሳገኝ ከዚህ በፊት ፕሮሰስ ጀምራ ነበር ትምህርት ቤት እያለሁና እንደ ጉብኝትም እንደምንም ተብሎ ስወጣ ሞይንኮ እንኳን ነግሬ አልወጣሁም። ለማንም ሳልናገር ነው የወጣሁት እና እንደ ተማሪ እንደ ቪዚተርስ አድርጌ ነው የወጣሁት። ምክንያቱም ሃይስኩል እያለሁ ስለነበረ ነው ማለት ነው። ግን ጣሊያን ግን እያለሁ በብዛት ኳስ ጨዋታ ነበር። ጣሊያን ስንጫወት እንደውም ከእህቴ ጋር ለ3 ወር ያህል ከከተማ ውጭ ነው ያለች፣ ወደ ሚላኖ አካባቢ ቅርብ ነው፣ ሞደና ትባላለች እዛ ከተማ። 3 ወር እንደኖርኩኝ ፖሊሶቹ አላስቀምጣሉ። ምክንያቱም በቪዚተርስ ስለሄድኩኝ አስቸገሩኝ። ከዛ ሮም ብዙ ጓደኞች ስለነበሩኝ እዛ ማውቃቸው፣ ግን የት እንደሚኖሩ አላውቅም። ዝም የተነስቼ ሄድኩና እዛ ስል እንዳጋጣሚ አንዱን ስቴሽን ውስጥ አገኘሁት፣ ጓደኛዬ የሃይስኩል አብረን የምንማረው። የሚገርም ነው። ከዛ ምንም እንትን ያልነበረኝም የግድ አሳይለም መጠየቅ ነበረብኝ። ከዛ ቄሶች ጋር መኖር ጀመርኩኝ። ቄሶች ጋር በምኖርበት ጊዜ እንደ ኳስ ምናምን ያው ስለምንጫወት ህፃናቶች ሁሉ አሰለጥን ነበር እዛ። ከዛ ስንል ጣሊያን ራሱ ብዙ አልቆየሁም፣ 8 ወርም አልቆየሁ። ምክንያቱም ኳስ እንደምጫወት ያው ኢንተርቪው በምደረግበት ጊዜ በዛ ላይ ደግሞ መካኒክም ተግባር ማር ስለነበረ እሱንም ሁሉ ወዲያውኑ እኔ ካናዳ ማውቀው ሰው አልነበረም። ቫንኮቨር ለአንተ የሚሆን ሀገር ነው፣ ምክንያቱም ከዓመት እስከ ዓመት ኳስ መጫወት ትችላለህ እዛ ብሎ ሰው ኢንተርቪው የሚያደርገውን ሰውዬ ነው እንትን ያለኝ የላከኝ ወደዚህ እንጂ ምንም አይዲያ አልነበረኝም እዚህ ለመምጣት። ግን ከጣሊያን እንዴት አድርጌ መውጣት ነው ፈልገው ነበር። የመጀመሪያ ፕራዮሪቲ የነበረው አሜሪካ፣ ከዛ የትም ሀገር አውስትራሊያም ካናዳ፣ ከ3ቱ ቅድሚያ የመጣ ነበር ፈልገው። ካናዳ ግን ያን የሚፈልገው የለም። ኢንተርቪው ባረኩ በ3ኛ ወር ነው የመጣሁት እዚህ። ስለዚህ ጣሊያን ኑሮ ብዙም ደስተኛ አልነበርኩም። በጣም ትንሽ አስቸጋሪ ነበር። እንግዲህ ከጣሊያን 8 ወር ተቀመጥክ። ከዛ በኋላ የካናዳ የመምጣት እድል አጋጠመ። ቀጥታ ወደ ቫንኮቨር። እንግዲህ ቫንኮቨር እንዳልከኝ ኢንተርቪው ያደረገ ሰውዬ ለአንተ የሚሆን ከተማ ነው ይሄ ከተማ፣ ከዓመት ዓመት ኳስ መጫወት የምትችልበት ነው ሲልህ እርግጠኛ ነኝ ደስተኛ እንደምትሆን። አንተ በጣም ስፖርት ላይ ብዙ ጊዜ ስፖርት እንደምታዘወትር እንሰማለን። ኳስ ታሬ፣ ኳስ ላይ እስከምን ስቴፕ ሄደሃል? ለክለብ ተጫውተሃል ወይ? ሙከራ አድርገሃል ወይ? በኳስ ዙሪያ ከኢትዮጵያ ጀምሮ። እንግዲህ ከኢትዮጵያ ስንጀምር ለክለቦች ተጫውቻለሁ ኢትዮጵያ ውስጥ ለማለት ያው በሞኤንኮ የዛን ጊዜ አዲስ
ክለቦች የፈረሰበት ጊዜ ነበርና እንደ አጋጣሚ ክለቦች ሞኤንኮም እንደ ክለብ ስቴዲየም ውስጥ ገብተን መጫወት ጀመርን ማለት ነው። የማጣሪያ ጊዜ ተደረገና ለመጀመሪያ ጊዜ ስቴዲየም ውስጥ መጫወት የጀመርኩት ያኔ ነው ለክለቦች። ከዛ በኋላ እዛ ስንጫወት እንደ አጋጣሚ ሆኖ ከምድር ጦር ጋር ደረሰን ማለት ነው። ለማለፍ የመውጣትና የመውረድ በዛ ሰዓት ያው የምድር ጦሮች ስላሸነፉን አላለፍንም። ከዛ በሞኤንኮ ቀጠልን። ከዛ በኋላ የጅምራና ችርቻሮ የሚባል ድሮ ወደፊት የሚባል ነበር። እዛም ትሬኒንግ ጀምሬ ነው በመሀሉ የወጣሁት ማለት ነው። ለወጣትም እንደዚሁ ለትሬኒንግ አንድ ቀን አደረኩና ከዛ በኋላ ምንም ይሄን ነገር ፕሮሰስም ስለጀመርኩ የሞኤንኮ ስራው ደግሞ የግል የውጭ ዜጎች ስለሆኑ የሚያስተዳድሩት ምንም ሊለቁን አልቻሉም። ስለዚህ እኔም ወደ ስራው ላይ ፎከስ አረኩና በመሃሉ ይህ ፕሮሰስ ሲመጣ ወጣው ማለት ነው እንጂ በጣም ኢትዮጵያ ውስጥ እንደ ኳስ መውደድ የሚቆጨኝ ነገር ቢኖር ምንድን ነው ለናሽናል ቲም ባለመጫወቴ ይቆጨኛል። ብዙ ጓደኞች ይጫወታሉ ኢንክሉዲንግ እኔ ራሱ እዛ ኢትዮጵያ ውስጥ እያለን አብረን የምንጫወታቸው ለከፍተኛ ሁሉ ተመርጠን ለዞን ስንመረጥ ሁሉ በጣም እነዚህ ናቸው ተብሎ እንግዲህ እዛን ጊዜ መመረጥ ቻንስ ነበር፣ ግን በመሃሉ ወጣን ማለት ነው። ያ ናሽናል ቲም ስትል አብረው የተጫወቱ ስትል እንደው በአሁኑ ሰዓት ታዋቂ የሆነ ናሽናል ቲም የተጫወተ እገሌ የምትለዋለ? ብዙ አሉ። ለምሳሌ እንደነ አዲስ ብስራት አንድ ላይ ኳስ ቀበሌ ጀምሮ ከልጅነት ያደገን፣ እንደገና ደግሞ እና አብርሃም ብስራት የሚባሉ የኛ ታናናሾችም አሉ። ከዛ በፊት ግን አንድ ላይ አብረን ጨፌ የምንጫወታቸው የነበረው እንደነ ሰለሞን ወንድሙ እና የሱም ወንድም አለ። ብዙዎች ማስታወሳቸው ብዙ አሉ፣ ረጅም ጊዜ ነው እና ከዛ በኋላ ግን ያው አብዛኞቹን ያገኘኋቸው እዚህ ኖርዝ አሜሪካ ነው የተገናኘ ነው። እንግዲህ ታሬ ከጣሊያን ወደ ቫንኮቨር መጣ። መቼ የገባህበት ጊዜ ታስታውሰዋለህ ወይ? ቫንኮቨር ከተማ ከገባህ በኋላ ቅድም እንደገለጽከው የምታውቀውም ሰው ብዙ አልነበረም። እንደው ብቻዬን የመጣሁት ብለህን ልትለኝ የሞከርከው ይመስለኛል ቅድም ላይ። ከዛ እግርህ ከረገጠ በኋላ እንደው የቫንኮቨርን ህይወት ሀ ብለህ ስትጀምር ከምን ጀመርከው? ወይ ምንድን ያጋጠመህ? እንደው ከጅማሬው ጀምሮ ብንሄድ ብዬ ነው ጨዋታውን። ቫንኮቨር እንደገባው በጣም የሚገርም ከተማ ነበረ። የዛ ጊዜ በጣም ጨለም ያለ ከተማ ነው። በጣም ማለት ጥቁር በብዛት የለም። አባሾችም ማግኘት በጣም ከባድ ነበር። ሆቴልም ነው የተቀመጥነው፣ መንግስት ያስቀመጠ ሆቴል ነው እና እዛ ራሱ ከወር በላይ ተቀመጥን። ምክንያቱም ቤት ማከራየት አልቻሉም። ምክንያቱም ስንሄድ ጥቁር ነው ጥቁር ስለሆነ በስልክ ይለዋል፣ እዛ ስትሄድ እምቢ ይለዋል። አሁን ኢሚግሬሽን ራሱ በዚህ ተቸግረው ነበረ። እንደ አጋጣሚ ደግሞ ሆኖ በመሃሉ ደግሞ ለ3 ወር ያህል ደግሞ የአውቶቡስ አልነበረም፣ ስትራይክ ላይ ነበሩ እዚህ ከተማ ለ3 ወር ያህል ከተማ ውስጥ እና በመሃሉ እዚህ ኢትዮጵያኖች ያገኙት። እንደውም ከማስታውሳቸው በጣም እንደውም እስካሁን እስከ ህይወቷ እስካለፈ ድረስ እንደው ሮ ሞዴል ነች ብዬ ማስባት ወይዘሮ ፀሐይ የምትባላለች። በጣም በጣም የምትገርም ሴትዮ ነች። እሷን እንዴት ብዬ ልግለጽልህ? እንደ ታላቅ እህትም ነች፣ እንደ ታላቅ እንደ እናትም ነች፣ እንደ ጓደኛም ሆና በቃ ኮሚኒቲው እስኪመሰረት ድረስ አንዷ መስራች እሷ ነች። ወስ አሜዚንግ። እኔ ቤቷም ሁሉ እየሄድኩኝ ምን እያልኩኝ ብዙ ነገሮች አየው። እንዲህ አይነትም ኢትዮጵያኖች አሉ ላካ እና እንደ ልጅ ዳቦ ሙሉ እየጋገረች። እንደውም አንድ ትዝታ እንደው ላስታውስህ። እንደመጣው እዚህ የግድ ጨለማ ስለነበረ ትምህርት ቤት ገባሁ፣ አውቶ ሜካኒክ ገባሁ። በዛ ጊዜ ፓሲፊክ ቮኬሽናል ይባላል፣ አሁን ቢሲአይቲ። ከዛ በኋላ ቢሲአይቲ ሆነ። 2 ዓመት እዛ እንደነበርኩኝ እሱንም እንደተማርኩኝ ቶዮታ ካምፓኒ ጀመርኩኝ። ሰሪ ጀመርኩና እዚህ ያ ትምህርት እዚህ ምክንያቱም አውቶ ማር ስለነበረ ለ2 ዓመት ፈጅ በ1 ዓመት ተኩል ጨረስኩና ስራ የለም። መንገድ ላይ መኪና ሁሉ ሰራ ነበር።
የጓደኞቼን መኪና ሁሉ ሰራ ነበር። ግን በዛ ጊዜ መንገድ ላይ እዚህ መስራት አይቻልም፣ አይፈቀድም። ብዙ የጓደኞችን ስሰራ ፖሊስ ሁሉ ይዞኝ አትችልም ተብሎ ተቀጥቻለሁ። እና ብዙ እንትን ገጠመኝ ነበር በዛ ጊዜ። ግን በመሃሉ እንዳልኩ የዚች ግሩም ኢትዮጵያዊት ወይዘሮ ፀሐይ ያልኩ በቃ እሷ እንከረጅ ታደርገን ነበረ። እዚህ ጋር ላቋርጥህና ወይዘሮ ፀሐይ ከናንተ ቀድማ የቆዩ ናቸው። ከኛ በፊት ከ10 ዓመት በፊት የነበሩ ናቸው። የቆዩ ናቸው። እሷ ወይዘሮ ፀሐይ የቆየች ብዙም። ከዛ በኋላ አንዳንዶቹም በእነሱ ስንተዋወቅ እነሱ ቤት ስንሄድ ሌሎቹን ሰው ብዙ አልነበረም ሰው ያኔ። ከዛ በኋላ እንዲህ ስንል ኳስ ተጀመረ። ትንሽ እያልን ጀመርን። እኔ በኋላ በትምህርት ቤት ራሱ በዛው በኋላ ወደ በትምህርት ቤት ኳስ ጀመርኩኝ። ከዛ በዛ ሲጀመር ሁኔታውን እያዩ ከዛ በኋላ ለዚህ ለፕሪሚየም ሊግ ገባሁ ማለት ነው። ከዛ የሆኑ ጓደኞች ወሰዱኝ። ከነሱ ጋር ስጫወት ቢመርስ ኬኔዲያን የሚባል ቲም ለአንድ ዓመት ተጫወትኩኝ። በቋሚነት በደንብ ተጫወትኩ እና እዚህ የዌስተርን ካናዳ በሙሉ ይሄ ቪክቶሪያ ምናምን በየቦታው ፔንቲክተን፣ ኦኮናገን የሚባለውን ሀገር በሙሉ ያሳዩኝ እነሱ ናቸው። አየው ግን ዞሮ ግን ዋጋ የለውም። የሚሰጡ ገንዘብ ለኪስ ለምናምን ነው እንጂ ይህን ያህል ኑሮህን የሚያኖር አይደለም፣ ቤት ኪራይ የማያከፍል። ስለዚህ እሱን ታውኩት ማለት ነው። እዚህ ላይ ኳስ እነሱ ጋር ስትገባ ነጮች ናቸው ወይስ ኢሚግራንት? ነጮች ናቸው። ከነጮች ጋር ነው። ነጮች ናቸው በብዛት ኢሚግራንት ነው። በእርግጥ ያው ግን አብዛኞቹ ግን እዚህ የተወለዱ ናቸው። አብዛኞቹ የተወለዱ እዚህ ናቸው። ቲም አላቸው። አንተ ኳስ ጎበዝ ከሆንክ እዛ ላይ ምንም እነሱ ለራሳቸው ቲም እንዲያሸንፍ ነው እንጂ ሌላ ምንም አይፈልጉም። ግን ዞሮ ግን ችግር አለ። ችግር ነበረ። በጣም ችግር ነበር። አይ ቲንክ እናንተ የመጣችሁበት ጊዜ ካልተሳሳትኩ ላስት 40 ዓመት በላይ እንግዲህ እኛ ወደዚህ ሳንመጣ በፊት ሳናስብ በፊት ያኔ ካናዳ ውስጥ ከፍተኛ የሬሲዝም ጊዜ ጥቁር ብዙ የማይወደድበት ጥቁርም ሲያዩ የሚያስደነግጣቸው ይመስለኛል ነጮች ስለሆኑ። ያ ዘመን ላይ ነው የእናንተ እንግዲህ ታሪክ የተጀመረው ራሱ ማለት የሬሲዝሙ ዘረኝነቱ ስራ ለማግኘት ከባድ ነው፣ መውጣት መግባት ከባድ የሆነበት ወቅት ይመስለኛል። በጣም እንደውም በጣም እዚህ ላይ ልነግርህ ፈልገው ስራ ከመጥፋቱ የተነሳ ዲሽዋሸር እንኳን ለማግኘት በዘመድ ነው። በዘመድ አንዱ ዘመድ ስለ የሚያውቅ ሰው ማለት ነው። እንደውም ኳስ የሚጫወተው ልጅ አንዱ የእሱ አጎት እንደ ባር ነገር አለው፣ እንደ ካፌ ነገር ያለው እሱ በሳምንት 3 ቀን ለምኖልኝ ገብቼ በሳምንት 3 ቀን እዚህ ዳውንታውን ሰራ ነበር። በሳምንት 3 ቀን ብቻ ምክንያቱም የለም። እንግዲህ ታሬ የዛሬ ስንት ዓመት ታሪክ ነው? ኦልሞስት የዛሬ 40 ዓመት በለው። የዛሬ 40 ዓመት ልክ 40 ዓመት አሁን ሳመር ላይ አለ። ከዛ በኋላ ታሪኩ ወዴት ሄደ? እንግዲህ ዲሽዋሸሩን ምኑንም ሰራኸው አለፍክ። ወደ ምን ፕሮፌሽን መጣ? ህይወትን በምን ማስተዳደር እንዳለብህ ተረዳ? ማለት እንዲህ መሆን አለብኝ ኑሮዬን ለመምራት ብለህ የምንወስናቸው ውሳኔዎች አሉና ከዛ ወዴት ሄደ? ኮምፕሊትሊ እንዳለ ነው ፕሮፌሽንን የለወጥኩት። ኳስ ስጫወት አብሬያቸው የነበሩ ልጆች በዛ ጊዜ ብዙዎቹ ኮንስትራክሽን ይሰሩ ነበር። በጣም ጥሩ ገንዘብ ያገኙ ነበር በዛ ጊዜ ማለት ነው። እኛ ስንመጣ እዚህ ሚኒመም ወጪ የነበረው 4 ብር ከ50 ነበር። 4 ብር ከ50 ነበር እና እነሱ ጋራ መግባባት ሞር እየጀመረ ስንመጣ ለምን ስራ ከኛ ጋር አትሰራም አሉኝ ማለት ነው። ከዛ በኋላ ስነግራቸው እንዲህ ባክግራውንድ አለኝ እኔ እኮ ሜካኒክም ባክግራውንድ አለኝ እንዲህ ስላቸው ጥሩ። ከዛ ኮንስትራክሽን ጀመርኩ። ኤርፖርት ነው መጀመሪያ የጀመርኩት። የታናል ስራ ነው። የታናል አሁን የምታዩት ኤርፖርት ኤክስፓንሽኑ ይሄ የማረፊያውና የመነሻው ጠቅላላ አንደርግራውንዱን በሙሉ በብዛት የምንሰራ የነበረው ያኔ በፊት እኛ ነበር። ታናል ለሊት እንሰራ ነበር እንደ ግሬቭያርድ እና የዛን ጊዜ እዛ ገባው ለ1 ዓመት ሰራው። ጥሩ ገንዘብ ነው በዛ ጊዜ። ጥሩ ጊዜ ብር አገኘው። ከዛ የኖርዝ አሜሪካኑን ውድድር ጓደኞች ጋር መገናኘት ጀመርኩ። ከዛ
ልክ በየአመቱ ረፍት መውሰድ ጀመርኩ ማለት ነው። ከዛ ኮንስትራክሽን ነው የገባው ኮምፕሊትሊ። ከዛ እንደጨረስኩ እሱን በቢልዲንግ ኮንስትራክሽን ውስጥ ገባው። ምክንያቱም ልክ ከጣሊያን ሄጄ እህቴ እንደገና ለማየት ሄጄ ነበር። ተመለሼ ስመጣ አሁንም ትንሽ አስቸጋሪ ነበር የስራውም ሁኔታና ተመልሼ ኮንስትራክሽን ገባው። ኮንስትራክሽን ስጀምር ከታች ከለበረር ጀምሬ እስከ ሱፐርቫይዘር ድረስ ሃይ ራይዝ ሁሉ ቤቶች ሁሉ መስራት ጀመርን። የዛ ጊዜ ጦርነቱ ኢትዮጵያ ውስጥ ምንድን ነው ሜካኒካል ድሮይንግ ስንማር ብሉፕሪንት ማንበብ እንችላለን። ኢትዮጵያ ውስጥ እንማራለን ቲዮሪውም ማለት ነው። እዚህ መጥቼ ሳየው ብዙዎቹ ማንበብ አይችሉም ማንበብ አይችሉም። ስራውን ነው የሚሰሩት እንጂ የተወሰነ ሰው ነው ብሉፕሪንት በኮንስትራክሽን አካባቢ ሌአውት የሚያደርገው። እሱን አውቃለሁ ስላቸው ከዛ በኋላ ሳይ ፎርማን ሆንኩኝ። ለ15 ዓመት ኮንስትራክሽን ሰራው። ረዥም ጊዜ በጣም እሱ ለረዥም ጊዜ ሰራው። ከዛ በኋላ ያው ትዳር ተጀመረ ማለት ነው። እስቲ እንግዲህ 15 ዓመት ኮንስትራክሽን አይ ቲንክ እኔ ሳስበው ውጭ ሀገር የኮንስትራክሽን ስራ ቀላል አይደለም። እንደኛ ሀገር እንደ ሀገር ቤት እየቀለድክ የምትሰራው ስራ አይደለም። ቬሪ ሲሪየስ ነው። እና አንተ ደግሞ ባክግራውንድ ስፖርተኛ ነህ፣ አውቶ መካኒክ ተምረሃል። የዚህን ሀገር የኮንስትራክሽን ስራ ብዙ የከበደህ አይመስለኝም። ስትሰራውም እየወደድከው ፈልገው ነው የምትሰራው ብዬ ነው ማስብ። ለምን ኮንስትራክሽን ስራ አንዳንዴ በጣም አክብደው የሚያወሩ ሰዎች አሉ። አንዳንዱ ደግሞ በጣም ኖርማል ስራ እንደሆነ አድርገው ያውቁታል። እስቲ ስለ ኮንስትራክሽን ስራ ንገረን። እንዴት ነው የውጭ ሀገሩ የኮንስትራክሽን ስራ? እንዴት ነው አሰራሩ? እንዴት ነው ያለው ሁኔታ? የኮንስትራክሽን ስራ ከባድ ነው። ጉልበት ይጠይቃል። ጉልበት ከሌለ መስራት አትችልም። አብዛኛው ከሸጉም ጋር የተያያዘ ነው። የጉልበት ስራ ነው በአጠቃላይ። ግን እኔ እንደ አጋጣሚ ሆኖ 1 ዓመት ያህል እንኳን የጉልበት ስራ አልሰራሁም። ምክንያቱም እንደዚህ ፍሬመር ሲሰሩ ፕላመሮች ሲሰሩ ምን ሲሉ አይ ነበረ። አዘለበረር ገብቼ ብሉፕሪንት አብዛኞቹ አያነቡትም። ከዛ ዋናው ሰውዬ ከሌለ ስራ ያቆማሉ፣ አይቀጥሉም ማለት ነው። አሁን በዛ የተነሳ አንድ ሰውዬ ከዚህ በፊት አብሬ ኳስ ስንጫወት የነበረው ሰውዬ እሱ ነው ኮንስትራክሽን ያስገባኝና እሱ ጣሊያናዊ ነው። ጣሊያናዊ ስለሆነ ይሄን ሞክር አንተ ሌላ ጋር ከምትሰራ ብሎኝ ጥሩ ቤት እሰራለሁ ችግር የለም ማለት ከሰራ በኋላ ብሉፕሪንት ማንበቤን ሲያውቅ ወዲያውኑ ኃላፊነት ሰጠኝ ማለት ነው። ፎርማን አደረገኝ። ከዛ በኋላ ያን ሁኔታ ጥሩ ሆኖ ሲያየው ሱፐርቫይዘር አደረጉኝ። ከዛ በየቦታው እየዘዋወርኩ መቆጣጠር ከኢንስፔክተሮች ጋር መሆን ለዛ ነው የቆየሁት እንጂ ብዙም የለበራርሰው። በሌላ ግን ኳስ ተጫዋቾች የኛ አበሾች ማለት ነው ማክዶናልድ ለምሳሌ 7 ብር 5 ብር 6 ብር ከሚሰሩ ለምን ጉልበት ስራ ሰርታችሁ 10 ብር 11 ብር አታገኙም? ከዛ ትምህርት ቤት መግባት ትችላላችሁ እላቸዋለሁ። ያንን ፋሲሊቴት እያረኩኝ ስፖርተኞች እንደጋገፍ ነበር። ራሱ አንዱ ስፖርቱ እንደ ኢምፕሎይመንት ነበለው። እዛ አንዱ ስራ ላገኝ ለሌለው ስራ ይፈልጋል። እንደዛ ነው። ስፖርቱ ብቻ ሳይሆን ጓደኝነትም ጭምር ሆኖ ያንን አረግ ነበር። ብዙ ልጆች ስራ አሲዝ ነበር። ኮንስትራክሽን የጉልበት ስራ ስለሆነ ይሰራሉ። ኳስ ትሬኒንግ እናደርጋለን። ለእኛ ቀለል ይላል፣ ለስፖርተኞቹ ቀለል ይላል። ግን ከባድ ነው። የኮንስትራክሽን ስራ ከባድ ነው። አሁንም በዛ ስራ ላይ ነው ተሰማርተ ያለው? ኖ በዛ ስራ አሁን እንደዛው ተመሳሳይ ነው። ግን አሁን ሞር የራሴ ስራ ነው የምሰራው። ከ2000 በኋላ ከ2002 በኋላ የራሴን ስራ ጀመርኩኝ። ምክንያቱም ትዳር ከጀመርኩ በኋላ ሁልጊዜ በኮንስትራክሽን ስራ ቢያንስ 14 ሰዓት 15 ሰዓት ማጥፋት አለብን። ቤተሰብም ስላለ ትንሽ ከባድ ነው። ይሄ ነገር አይሆንም ብዬ በመሀሉ ልጅም ሲወለድ በዚህ መሀል ወደ ኢትዮጵያ ሁሉ ልመለስ ነበረ፣ በመሀሉ ማለት ነው። ግን በመሀሉ ያዘኝ የመጀመሪያ ልጅ ሲወለድ ትንሽ የስፒች ዲሌ ነበረበት። ያ የስፒች ዲሌ ስለነበረበት ይሄ ነገር እንዴት ነው የምናደርገው ብለን ባለቤቴም የእሷ ጋር በኋላ በደንብ አጫውታለሁ እና አብረን እንዴት እንደነበረን። ግን ከዛ በኋላ ኮንስትራክሽንን
ሙሉ ለሙሉ የወጣሁበት ወደ 5-6 ካምፓኒ ሰርቻለሁ። በሚሄድበት ቦታ ሁሉ ገንዘብ እያስጨመርኩ ነው እንጂ በኳስ የተነሳ ነው የምወጣው። አትሄድም እንደዚህ ቢዚ ሆኖ እንዴት ትሄዳለህ ይላሉ። ነው የዓመት ፍቃዴ ነው እሄዳለሁ፣ አሰልጣኝ ነኝ መሄድ አለብኝ። አትሄድም በዚህ ስንጣላ በቃ አልፈልግም ስራውን ብዬ የምወጣበት ጊዜ ብዙ ጊዜ አለ እና በኳስ ከመጡብኝ እንትን እንኳን እነሱ ባለቤቴም ጋራ በዚህ ተስማምተን ነው የተጋባነው። ኦኬ እስቲ ወደ ፋሚሊ ልምጣና እንግዲህ አንተ ላይላዩን አንስተዋል ታሬ ባለትዳር እንደሆንክ ልጆች እንዳሉ ገልጸልናል። እስቲ ስለሱ ምን ያህል ልጆች አሉ? ባለትዳር መሆንንም ገልጸልን ስለሱ አንዳንድ ነገር በለን። አዎ እንግዲህ ህይወት እንግዲህ ባለቤቴ ጋር ኢትዮጵያ አብረን ነው የምንተዋወቀው። አብረን መሰረተ ትምህርትም አብረን እናስተምር ነበረ። ትውውቃችን ኢትዮጵያ ነው። እኔ ወደ ጣሊያን ስወጣ ለሷ እንኳን ነግሬያት አልወጣሁም ምን ያህል ስትሪክት እንደነበረ። ምክንያቱም በስራ አካባቢ ስለነበርኩኝ የኢሚግሬሽኑ አያስወጣኝም። የኢትዮጵያ ኢሚግሬሽኑ አያስወጡኝም። ምክንያቱም ታክስ ከፍሏል አልከፈለም፣ ጉብኝት አሲዝ፣ ይሄን ብዙ ነበር። ስለዚህ ምንም ሳልናገር ነው የወጣሁት። ከወጣሁ በኋላ ነው እሷ ከዛ በኋላ እሷም ደግሞ ወደ ቡልጋሪያ ወጣች። ቡልጋሪያ ከወጣች በኋላ እዛም ብዙ ቆየች፣ እዚህም ቆየው። ከ10 ዓመት በኋላ ተገናኝተን ወደ ጣሊያን እንድትመጣ አደረግኩኝ። ጣሊያን ከእሷ ጋር ተጋባን ማለት ነው። ተጋባን፣ ከዛ እዚህ መጣች ማለት ነው። ስፖንሰር አረካት? ያው እዚህ መጣች። ያው እዚህ በጋብቻ ስፖንሰር አረካት መጣች። እዚህ ኑሮ እየኖርን ያው በመሀሉ ልጆች ተገኙ። 2 ልጆች አሉኝ፣ ወንድና ሴት። ከዛ በኋላም አብረው ከኛ ጋር የምናሳድጋቸው የነበሩ የባለቤቴ እህት ልጆች ነበሩ። ሁለቱንም አምጥተው እነሱም ለ19 ዓመት ያህል ከኛ ጋር አብረው ይኖሩ ነበር። አንዷም እስቲ የልጆችን ሙሉ ስም ንገረን። ትልቁ ሉቃስ ታሪኩ ይባላል። ትንሿ ደግሞ መሀሌት ታሪኩ ትባላለች። ሌሎችም ደግሞ ያው መዓዛ ማሞ እና ሶስና ማሞ ይባላሉ። አብረው ለብዙ ጊዜ አክስታቸው ነበረችም እስካለች በህይወት እስካለች ድረስ አብረን ብዙ አመት ኖረናል። ከነሱ ጋር አብረን ኤክስቴንድድ ፋሚሊ ሆነን ኖረናል ማለት ነው። እንግዲህ ልጆች በትምህርት ላይ ናቸው። ምን ያህል እድሜ ላይ ነው ያሉት? በምን ሁኔታ ነው ያሉት? ትልቁ ልጄ ሉቃስ ይባላል። ሉቃስ እንዳለው እሱም ምንም ዲፊካልቲም ቢሆን አንድም ኮንስትራክሽን የወጣሁበት ምክንያት በሱ ምክንያት ነው። ምክንያቱም ብዙ የተለያየ ስፔሻሊስቶች ቦታዎች ማየት ምናምን ግድ በስራ ሰዓት መሆን አለበት። ያንን ለማድረግ የራስ ስራ መኖር አለበት። ያንን የግድ ሳክሪፋይ ማድረግ አለብን። እሱን ያንን በምናደርግበት ጊዜ ልጄ እስከ 2 ዓመት ድረስ ይናገር ነበር። ከ2 ዓመት በኋላ እንደ ኮምፒውተር ነው ሸት ያደረገው። ሸት አድርጎ በ7 ዓመቱ ነው ወርድ ማውጣት የጀመረው እና በጣም ዲፊካልት ነበር። በቤተክርስቲያንም አካባቢ በጣም ያስቸግር ነበር ማለት በቃ የራሱ ዓለም ውስጥ ነበር የነበር። ግን ለዚህ ቤተክርስቲያንም ትልቅ አስተዋጽኦ አላት። እዛ ነው በዛ የተነሳ ነው ኮንስትራክሽን አንዱ የተውኩት። ሁለተኛም ደግሞ ልጆችንም ሞር ስፔሻል ኒድ የሆኑትን ልጆች አብዛኛው ጊዜ ከኳስም ጋር አካባቢ ማሰለጥናቸው ነበር። ቅድሚያ ለነሱ ሰጥ ነበር እና እሱም አሁን 31 ዓመቱ ሆኗል። እንደዛም ዲፊካልቲ ሆኖ ዳግላስ ኮሌጅ 2 ዓመት ተምሮ ጨርሷል። በ2014 2014 በዚህ ሀገር ነው ግራጁዌት አድርጎ እሱም ከኔ ጋር ይሰራል። አሁን ልጄ አብሮ ነው የሚሰራው ከኔ ጋር አብሮ ነው የሚሰራ። ምክንያቱም ሌላ ጋር ተቀጥሮ ብዙ ችግር ስላየው እዛ ሄዶ ምንም ጥቅም የለውም። አድቫንቴጅ ነው የሚመጡባቸው። ኮንስትራክሽን ነው የሚሰራው አይደለም። እኔ ጋር የሚሰራው አሁን እሱ ሜንተናንስ ነው። ለምሳሌ ቢልዲንግ ሜንተናንስ ነው ኮንትራክት የሚይዘው። እኔ አሁን ኮንትራክተር ነኝ፣ ቢልዲንግ ሜንተናንስ ነው የሚይዘው። አሁን ግን በፊት ብዙ ቦታ ነበር። አሁን ግን እንደ ድሮ አልሰራም። ምክንያቱም አሁን ሞር እንደ ማናጅመንት እያደረግኩኝ የተወሰነ ስትራታዎችን ነው የምሰራው እና እዛ ልጄ ዋኪም ያደርጋል፣ አንዳንድ ነገሮች መብራት ይለውጣል፣ ምን ይላል የመሳሰለውን ነገር በቃ የራሱ አብሮ ይኖራል። በጣም ደስ ይላል። አንደኛ ታሬ የማየው ልጅህን ገርተህ አብረው ሆነ ስራ እንዲለምድ አድርገህ
ትምህርት ቤት እንዲማር ቀላል አይደለም። ስፔሻል ኒድ የሚፈልጉ ልጆች ለወላጆች በጣም ከባድ የሆነ ነገር ነው እና አይ ካን ኢማጂን አንተ ምን ያህል ጠንካራ ሰው መሆንህን ትዕግስተኛ መሆንህን ይህን ነገር መቼም እግዚአብሔር ላይችል አይሰጠውም የሚባል ነገር አለና ጥንካሬን ነው የሚያሳየው ብዬ ነው ማስበው። ለዚህ ግን ትልቁን ክሬዲት የምትወስደው ባለቤቴ ነች። ባለቤቴ እዚህ ሀገር ከመጣች እሷ ባክግራውንዷ አካውንቲንግ ነው። ኢትዮጵያም ተምራ የነበረው አካውንቲንግ ነው። እዚህም መታ 1 ዓመት ተኩል 2 ዓመት ጨርሳ አካውንቲንግ ነበር። በሱ ምክንያት ነው ስራ ያልገባችው። እንደውም ሬቬኒው ካናዳ ሁሉ ጀምራ አቆመች ማለት ነው በሱ ምክንያት። ከዛ በኋላ እሷ ራሱ ለሱ እሷ ባትኖር ኖሮ እኔ እዚህ መኖር አልችልም፣ እስካሁን ድረስ አልኖርም ነበር ማለት እችላለሁ። ምክንያቱም ለኳሱም ቢሆን ትልቅ አስተዋጽኦ ያደረገችው እሷ ነች። የእሷ መኖር በጣም ለልጆቹም ለእኔም ትልቅ እንትን ነበር። ልዩነቱን ማውቀው ከዛሬ 4 ዓመት በፊት እሷ ስላረፈች ከዛ በኋላ ያለው ህይወት ልዩነቱን አወቅኩት ማለት ነው። ትንሽ ከበድ ይላል፣ ግን ቢሆንም ትልቁን ክሬዲት የምትወስደው እሷ ነች። ለምሳሌ በዚህ ላይ አንድ ትውስታ ማለት እችላለሁ። እንደዚሁ ቫንኩቨር በማሰለጥንበት ጊዜ ዋሽንግተን ዲሲ ጨዋታ ነበረን። የ8 ወር ልጅ ሆና መሄድ አለብህ አለች። የ8 ወር ነፍሰ ጡር ሆና መሄድ አለብህ አለች። በኤኒታይም ኦልሬዲ ገብታለች፣ 9 ወር ሆኗታል። ግን የግድ መሄድ አለብህ አትቀመጥም አለች። ምክንያቱም አንዱ ከልጅነት ጀምሮ ኳስ ስለሆነ የግድ መሄድ አለብህ፣ ኃላፊነት አለብህ ብላ እሱ አሁን አንድ ማስታውሰው ነገር አለ። ልክ በመጣው ሳምንት ሳይሞላ ተወለደ ሉቃስ። አንድ ሳምንት በፊት ወይ በኋላ የሚባል ነገር አለ አይደል? መውለድ እንደ አጋጣሚ ሆኖ ተገኘው ማለት ነው። ይሄ ሁሉ የእሷ ነው ማለት ነው። ክሬዲት መሰጣት ለእሷ ነው። ያ ባለቤት ትልቅ ባለውለታና ትልቁን ሚና የተጫወተችው እሷ ነች ያልከን ነው እና ይሄ በጣም የሚደንቅ ነው። ምክንያቱም አንዳንድ እናቶች ብዙ እናውቃለን፣ ለልጆቻቸው ብዙ ዋጋ የከፈሉ ሁሌም የሚከፍሉ ናቸውና አንዳንዴ ከእናት እናት ይለያያል። አንዳንድ እናቶች በማይከፈል በማይተለፍ ህይወት ውስጥ አልፈው ለልጆቻቸው ብዙ ዋጋ የሚከፍሉ አሉ። አይ ሆፕ ባለቤት ከነዛ ውስጥ አንዷ ነች ብዬ ነው የምገምተው። ቀላል ስላልሆነ በፈረንጅ ሀገር ልጆች ወልዶ ማሳደግ ቀላል አይደለም። በጣም ከባድ ነው፣ ይከብዳል። አዎ። እና እንግዲህ ነፍስ ይማር ነው የምለው። እሷንም ጸደገነት ያኑልን ነው። ባለቤት በምን ሁኔታ በዚህ ፍጥነት ምንድን ነው ያጋጠማት ነገር? እንደው ካነሳ ነው ትንሽ ለማንሳት ያው እንግዲህ እሷ በጣም አስቸኳይ ነው። በእንትን ነው ይሄ በካንሰር ነው ያረፈችው። የፓንክራይቲስ ካንሰር ነው። በጣም ፋስት ነው እሱ ነገር። በእርግጥ ትንሽም ጊዜ የማይሰጥ ነው። ለ1 ሳምንት ምናምን ጊዜ ነበር አለሽ አሏት። ግን እሷን ያው እግዚአብሔር ብሎ ግን 3 ወር ቆየች እና እሷ በጣም ፋስት ነበረና ብዙም እሷም በቤተክርስቲያን ብዙ ኢንቮልቭመንት ነበራት። በጣም ብዙ ኢንቮልቭመንት ነበራት። አንዱም የልጆቿ አሁን ትልቁ እንትን እሷ በቤተክርስቲያንም አካባቢ ቢሆን ለልጆቹ ማንነት እዚህ በተለይ ትልቁ ልጅ ሉቃስ አሁንም ድረስ ዘማሪ ነው። እሱ ይዘምራል በጣም በተለይ እሱ ሁሉም ነገሩ መዝሙር ነው። ሁሉም ነገሩ ከሁሉም በፊት ቅድሚያ የሚሰጠው እሱን ነው እንጂ ይሄ እንደሌሎቹ ልጆች ምናምን ብሎ የሚፈልግ ነገርም አይደለም። ግን እንዳልኩ ሁለቱም እዚህ ሀገር ተወልደው አድገው ክርስትና የተነሱባት ቤተክርስቲያን ስለሆነች ያው በዛ እግዚአብሔር ይመስገን ሁላችንም አገልጋዮች ነበር። በጣም ደስ ይላል። መቼም እንግዲህ ታሬ ጨዋታን ያመጣዋል ነው። በመቀጠል እስቲ ደግሞ ትንሽ በዚህ በቫንኮቨር ከተማ ባሉ ብዙ ኢትዮጵያውያኖች ስላንተ ብዙ አውርተውኛል፣ ብዙ ብለዋል። ታሪኩ ብዙ በኮሚኒቲው ዙሪያ ብዙ ኢንቮልቭ እንዳደረግ በተለይ ወጣቶችን በኳስ ላይ ስነ ምግባር ይዘው ኳስ ስፖርት ላይ እንዲያተኩሩ እንደው በቃ ይሄ ምንድነው በእኛ ባህልና ስርዓት በሃይማኖት ታንጸው
በስፖርት ታንጸው እንዲያድጉ ከፍተኛ አስተዋጽኦ እንዳደረግ ሰምተናል። እስቲ ስለሱ አንዳንድ ነገር በለን። ምንድነው ያነሳሳ ያንን ለማድረግ? ያው ትክክል ነው። በተለይ ለአንድ ወጣት ከትምህርት ሌላ የግድ የሰውነት ማጎልበት ስፖርት አስፈላጊ ነው። ሁለቱንም ባላንስ አድርገው ከሄዱ በጣም ጥሩ ነገር ነው። ግን ልጆች ላይ በብዛት ለመስራት የፈለኩት አንደኛው እዚህ ውስጥ ልገባ ያደረገ ልጄ ነው። ሉቃስ ለልጄ ስል እስቲ በሱ ምክንያት ሌሎችንም ባሰለጥን በሚል ነው። ግን ከዛ በፊት ድሮ ትንሽም ሆነን አገር ቤት እያለው ልጆችን ማሰልጠን በትናንሽ ጥግ ተኳሽ ምናምን የሚባል አገር ቤት ጨፌ ስንጫወት ደስ ይለኛል፣ ከልጆች ጋር ከታናናሾቼ ጋር ማለት ነው። ጣሊያንም ከገባው እንደዚሁ ሞክሬ ጀመር። በጣም እየወደዱ ሲመጡ ለልጆች ሰርተ ካሳያቸው ያከብሩሃል፣ ያደርጉታል። እዚህም ሀገር ዋናው ምንድን ነው፣ በተለይ በኳስ አካባቢ እኛ ኢትዮጵያ ውስጥ በነፃ አግኝተን አሰልጥነውን ይከፈላቸዋል። በእርግጥ ግን ያንን እኛ ተምረን እነሱ የሰጡንን ለሌላ አለማስተላለፍ ማለት የጋን መብራት መሆን ማለት ነው። ያን ነገር ልቤ ውስጥ ስላለ የግድ ልጆችን ማሰልጠን አንዱ የፈለኩበት ምክንያት ይሄ ነው እና እዚህ ቫንኩቨር ውስጥ አሁን ለምሳሌ ልጆችን ለማሰልጠን ለ10 ዓመት ያህል ኢትዮ ካናዲያን ቺልድረን ሶከር ክለብ የሚባል የወላጆች ኮሚቴ አቋቁመን ልጆች ማሰባሰብ ጀመርን እና እዚህ ላይ ነፍሱን ይማረውና አቶ ሽምዬ የመጀመሪያው የኢትዮጵያ ኮሚኒቲ ሊቀመንበር የነበረ እሱ ቤት በሀዘን ምክንያት እሱ ቤት ሆነን ስለዚህ ነገር አነሳንና እሱና አንድ አቶ አዛለ የሚባልም አለ እዚህ የቆየ ይህን ነገር ሀሳብ ሲያነሱ ምን ችግር አለው ታዲያ እኔ ያሰለጥናለሁ እናንተ አሰባስቡ ልጆች አምጡ አልኩኝ። በዛ የተነሳ ጀመርን። ይሄ ነገር እየሰፋ ሲሄድ የኢትዮ ቺልድረን ሶከር ክለብ በጣም ታዋቂ እየሆነ መጣና እና በነፃ ገንዘብ አልፈልግም እያልኩ በነፃ እያገለገልን እኔ እያገለገልኩኝ ከዛ በኋላ በየ15 ቀኑ በየወሩም ፈንድሬዝ እያረጉ ቡናም እያፈሉ እየሸጡ በየ15 ቀኑ 10 ብርም እያዋጡ ደህና ገንዘብ ማጠራቀም ጀመርን። ከዛ ከትላልቆቹ ስፖርት ጋራ ውድድር ስናካሄድ አብረን ዝግጅት ማዘጋጀት ጀመርን። በዚህ ጊዜ ገንዘብ እያገኘን ስንመጣ ልጆቹም ሙሉ ትጥቅ በነፃ ሁሉም ወደ 35 ልጆች በላይ እንደዚህ አሰለጥን ነበር። ከዛ በኋላ ሁኔታውን እያየን እየሰፋ ሲሄድ ይሄ ነገር የትም አንደርስም። ምክንያቱም ወንዱም ሴቱንም አብረን ነው የምናጫውታቸው የነበረው። አሁን ግን የግድ እዚህ ሀገር ውድድር ውስጥ ለመግባት ለምን አፍሪካ ብለን አንጀምርም በሚል አሲስካ ማለት የአፍሪካን ካናዲያን ሶከር ክለብ አለ። እዛ ቦርድ ውስጥ ከገባው በኋላ የወጣቶች እንትን ሆነን ትልቅ እንደውም አንዱ ፎቶግራፈራችን አንዱ ልጅ ሆኖ የመጣ ጊዜ እሱም አንዱ ነበረ። ዳግምም በጣም ጎበዝ ተጫዋች ነበረ። ያንን ጀመርም በጣም ታዋቂ የሆንን መጣን። የአሲስካ ማለት የአፍሪካን ካናዲያን ሶከር ኤንድ ካልቸራል ክለብ የሚባል ነው። ለብዙ ዓመት የቆየ ነው፣ 30 ዓመት የቆየ ነው። ግን ኦፊሻሊ ግን የህፃናቶችን የጀመርነው ከኮቪድ በፊት ለ1-2 ዓመት ከጀመረም በኋላ ኮቪድ መጣና ቆመ። ከኢትዮጵያኖች ወደ አፍሪካኖች እንደውም የአፍሪካን ውድድር ላይ ሞር ህፃናቶችን ሊያሰባስቡ የቻሉት የኢትዮጵያ ህፃናቶች ናቸው። በብዛት ትጥቅ ለብሰው ምን ብለው ሌሎቹንም እያመጡ ውድድር ጀመርን፣ የህፃናቶች ውድድር እና ያ በጣም እየታወቅን ስንሄድ በዚህ ላይ በሲቲ ኦፍ ኒው ዌስት ሚኒስተር በጣም እውቅ አገኘን ማለት ነው። በጣም እውቅና አገኘን። የዛን ጊዜ ስለሰራን እንደውም የላይፍ ታይም አቺቭመንት ያገኘሁበት ጊዜ ቢኖር በዚህ በህፃናቶቹ የዛ ጊዜ ነው። እሱንም ከሜየሩ ነው የተሸለምኩኝ። የአሲስካ የሰጡኝ ያ አንዱ
በህፃናቶች ላይ በበጎ ፍቃድ የምታደርገው ነገር በሙሉ በጣም ሳቲስፋይ ያደረገኝ ነገር ቢኖር እሱ ነው። ከዛ በኋላ ግን ያው እንዳልኩ ኮቪድ መጣ። ኮቪድ ከመጣ በኋላ ነገሮች እንትን አሉ። በመሀሉም ደግሞ ባለቤቴም ማረፈች። ነገሮች እንደበፊቱ አልሆኑም ማለት ነው እንጂ በተረፈ ህፃናቶች ላይ ሁልጊዜ ወጣቶችም የሆኑ ትናንሽ ልጆች ሮል ሞዴል ይፈልጋሉ። ያ ሮል ሞዴል ማለት ምንድነው? ሰርቶ የሚያሳያቸው። አንድ ሰው ኳስ አሰልጣኝ ነው ሲላቸው ኳሱን እንዴት እንደሚመታ ካላሳየ እንትን አይቀበሉትም። ግን ሰርተ ስታሳያቸው ልጆች ወዲያው ይቀበላሉ። በዛ ላይ ደግሞ እንትን ነው ሁልጊዜ 30 ልጆች መጡ፣ 2 ልጆች መጡ፣ አንተ ሜዳ ላይ መገኘት ብቻ ነው። የዛን ጊዜ አክብሮት ከፍተኛ ይሰጠዋል። ሮል ሞዴል ይፈልጋሉ። ይሄ ነው በጣም ከሚያስደስተኝ ነገር ሁሉ። አሁን አንዱ ቫንኮቨር ውስጥ ብዙ ነገር ሰርቻለሁ፣ በስራም በምንም። በህፃናቶቹ ላይ ግን ብዙም አላደረኩም፣ እንደምፈልገው አላረኩኝ። አርጌው ቢሆን ኖሮ ብለው የነበረው ብዙ ልጆችን ብዙ ማድረስ ይቻል ነበር፣ ግን አልተቻለም። የላይፍ ጉዳይ ሆነን እንጂ ተመስገን ነው። በተለይ እዚህ ቫንኮቨር ውስጥ ያሉ ወጣቶች ብዙዎቹ ለናሽናል ቲም ወጣት ሁሉ ያደረስናቸው አሉ። የወጣት ቡድን የተጫወቱ አሉ። ለዚህ ለምሳሌ አሁን እንደነ ለዋይት ካፕ ሙሉ የቀረቡ አሉ። ብዙ ልጆች አሉ። ብዙም ወደ ኤሮፕ የላክናቸው ብዙ ልጆች ነበሩ በፊት ከኛ ጋር የነበሩ በተለይ በአሲስካ በአፍሪካው እንትን ውስጥ እና ብዙ ጥቅም ነበረው። ግን ብዙ መስራት ስንችል አልቻልንም። አዎ እንግዲህ ምንድነው ሰው አቅሙ የፈቀደውን አቅሙ የሚችለውን ባገኘው እድልና አጋጣሚ ነው የሚያደርገው። አንተ እንደው ማንኛውም ኢትዮጵያዊ ማድረግ ከሚገባው በላይ ያቅምህን አበርክተሃል ብዬ ነው የምገምተው። ለምን ብዙዎች ስለአንተ አንዳንድ ነገሮች ስላወሩን የሚቻለውን አቅም የፈቀደ እንግዲህ ብዙ ወጣቶች በአንተ ዙሪያ አንዳንድ ወጣቶችን ለማግኘት ሞክረናል። ብዙዎች አንተ እንደ አጎት እንደ አባት እየተቆጣ የማይረሱ የሚያስታውሱ ብዙ ወጣቶች አሉ። ምናልባት አንተ ልትረሳ ትችላለህ ብዙ ስለሚሆኑ፣ ብዙዎች ግን እንደማይረሱና በአንተ ዙሪያ እንደው አንዳንድ ኮመንት ዊትነስ መሆን እንፈልጋለን ብለው ያሉኝ ወጣቶች አሉ። እነሱንም እንግዲህ እድል እንሰጣለን ስላንተ መናገር የሚፈልጉት ስላለ ነው። እንግዲህ ጥያቄያችንን ወደ መሃሉ ላይ እየደረስን ነውና ታሬ፣ ከዛ በኋላ እንግዲህ ቫንኮቨር ላይ ትዳሩም ተጀመረ፣ ልጆች መጡ፣ ላይፍም ቀጠለ፣ ብዙ ነገሮች አውርተናል። በመቀጠል ወደ ኮሚኒቲም ወደ ቤተክርስቲያንም አካባቢ በጣም ኢንቮልቭ እንደምታረግ አቅም የፈቀደው እንደምታግዝ እንደውም ዳመራ ባለፈው ስናበራ ይሄ የምታየው የዳመራ በዓል ታሪኩ ባይኖር በዚህ ደረጃ ላይ ቀጥል ይችላል። ታሪኩ የከፈለው መስዋዕት ነው፣ የሰጠው ጊዜ ቀላል አይደለም ብሎ አንዳንድ ኢትዮጵያውያን አበሾች ኮመንት አድርገዋል። በዚህ ላይ ምን ትላለህ? እንደው ኢንቮልቭመንቱ ከምን የመጣ ነው? እስቲ አንዳንድ ነገር በለን በሱ ዙሪያ። አዎ በቤተ ክርስቲያን አካባቢ ስንሄድ ያው መቼም ያው አገር የጋራ ነው፣ ሃይማኖት የግል ነው። ግን በሃይማኖት ላይ በምንመጣበት ጊዜ አዎ እንዳልኩ ተወልጄ ያደኩት ልደታ ነው። የልደታ ያው ልጆች ነን። ሁልጊዜ እኛም ሰፈርስ ሌላ ቀርቶ ሁሉም ነገር ስንመለም ራሱ ልደት ነው የምንለው። አዎ እንደዛ ነው የምንለው። ግን እዚህም ከመጣው በኋላ ቤተክርስቲያን አልነበረም። እዚህ የኢትዮጵያ ቤተክርስቲያን አልነበረም። የነበረው የፕሮቴስታንት ነበረ። የፕሮቴስታንቶች ነበረ፣ ኢትዮጵያኖች ራሳቸው ነበሩ። ግን ጸጋ የፕሮቴስታንት ነበራቸው፣ የኛ አልነበረንም። እና የዛ ጊዜ ነው የጀመረው ወደ ማንነት ማለት ነው። እዚህ ቫንኮቨር ውስጥ የኢትዮጵያ ኦርቶዶክስ ቢኖር የሚል ምኞት የነበረ፣ ግን እንደ አጋጣሚ ሆኖ ከቶሮንቶ
አንድ ማርታ የምትባላለች በጣም የምትገርም ነች። እሷ መጀመሪያ በየስፖርት ሜዳ ሁሉ እየመጣች እንደዚህ ቸርች መቋቋም አለበት እያለች በየኳስ ሜዳ ሁሉ እየመጣች ትል ነበር። ብዙም አንሰማትም ነበረ። መጨረሻ ላይ ግን የተወሰኑ ሰዎች እንግዲህ እንደ አቶ አበበ ንስር የሚባል ማንሳት ካስፈለገን አቶ ደበበ አስራት እንዲሁም ደግሞ ወይዘሮ ፀሐይ ከነ ባለቤታቸው እነሱ ሁሉ ጀምረው በጣም ተጀመረ። ሲጀመር እኛም አይ እንደርሳለን፣ ያው እሑድ ጨዋታ ስላለ ብዙም አንሄድም፣ ግን ዞሮ ግን ያው የግድ እዛ እንሄዳለን። በነገራችን ላይ ዋናው አንዱ የመጀመሪያው በቤተ ክርስቲያናችን ወንድ ልጅ ክርስትና የተነሳው ሉቃስ ነው። ሉቃስ ነው የተነሳው። ነፍሳቸውን ይማረው አቡነ ዜና ማርቆስ የምክትል ፓትርያርክ የነበሩት በደርግ ጊዜ የነበሩ እሳቸው እንደ አጋጣሚ እዚህ መጥተው ከሲያትል መጥተው እዚህ ያነሱት ማለት ነው። እና ከሱ በኋላ ነው ሞር ክርስትና ከተነሳ በኋላ ያ ኢንቮልቭመንት ተጀመረ። በፈንድሬዝም በምናምንም መሳተፍ ጀመርን። ከዛ በካሴትም ስንሰማ ነበረ እና ብዙ ሰዎች ለዚች ቤተክርስቲያን መቋቋም ሰክሪፋይ ያደረጉ ብዙ ሰዎች አሉ። ግን አሁን እዚህ ልንደርስ የቻልነው የነሱ በጎ ስራ በተለይ መጀመሪያዎቹ ትልቁን ክሬዲት መውሰድ ይችላሉ ማለት ይችላል። በጣም ለዚች ቤተክርስቲያን ታሪኩ እንግዲህ ሌላ በዚህ በኖርክበት ዘመን በዚህ 40 ዓመት ውስጥ ብዙ ነገሮች አሉና መውጣት መውረድ አለና እንደው ቫንኮቨር ላይ የማረሳው በካናዳ ከተማ የማረሳው ገጠመኝ አለኝ። የሚያሳዝን ይሆናል፣ የሚያዝናና ይሆናል፣ የሚያስገርም ይሆናል። ምንድነው ያየኸው የላይፍ ስታይል ወይ በነጮቹም ይሆናል በአበሻውም ኮሚኒቲ ይሆናል፣ እንደው ምንድነው ያየኸው እዚህ ሀገር? ይሄ በጣም ሰፋ ያለ ጥያቄ ነው። ግን ያው ዞሮ በነጮቹና በእኛ መካከል ያለው የሰማይና የምድር ልዩነት ነው ያለው። የሰማይና የምድር ልዩነት ነው ያለው። በተለይ ከነሱ ጋር ሞር ኢንቮልቭ ስታደርግ እኔ በብዛት በኮንስትራክሽን አካባቢ ስለመሆን ከመጥፎ ተግባር ከሚሰሩና እስከ ኢንጂነሮች ድረስ አገኛለሁ። እነዚህ ጋር ተግባብተህ መኖር ማለት ቀላል አይደለም። ለምሳሌ ከገጠመኞች መካከል አንዱ ቤት በምንሰራበት ጊዜ እኔ ሱፐርቫይዘር ነበርኩኝ እና ሁልጊዜ ያ ቤት ሲሰራ ተንኮለኛ አይጠፋም። ሁልጊዜ ስራ በሚያልቅበት ጊዜ ሁሉ እኔ ፎቶ አነሳለሁ፣ ሁልጊዜ አነሳለሁ። እና አንደኛው የገጠመኝ ምንድን ነው እዚህ የዛ ጊዜ 5 ሚሊዮን ብር የሚሰራ እዚህ ሾነሳይ አካባቢ ነበረ። ፓይፑን ቆረጡት እና ድራይዋል ተገጥሟል። ያ በሙሉ ድራይዋል ሳይገጠም በሙሉ እኔ ፒክቸር አለኝ እና ያ ሴታፕ የተደረገ ነው። አሁን ኢንስፔክተሩ ሞቶ ውሃው ሲሞላ እንዳለ ፍለድ ለቀቀ ማለት ነው። እና ያ የ5 ሚሊዮን ብር ቤት ኦልሞስት ዳሜጅ ባለው እና አሁን ተጠያቂው ማን ነው? ያው ዞሮ ወደኛ ጋር ይመጣል። አሁን ባለቤቶቹ 3 ናቸው። እኔ ጋር መጥተው ምንድነው የተደረገው? እንዴት ይሄን አልታየም? ምናምን አሉ። ተደርጓል በሙሉ ነገር እንግዲህ እስከምናውቀው በሚል ከዛ በኋላ ዞሮ እንዴት አንተ ይሄን ቼክ ሳታረግ ምናምን ተባለ። ተደርጓል። ይሄ ያፈሰሰው እዚህ ቦታ ተቆርጦ እንዴት አላያችሁት? በኋላ ፎቶዬን አመጣውና አሳየኋቸው። ታየ ማለት ነው። የዚህን ጊዜ ያ ፎቶ ሲታይ እንዳለ ነው። ስለዚህ ሰንባ የሆነ ሰው እንዳደረገው ታወቀ ማለት ነው። አንዱ እሱ የገጠመኝ ነው። ሌላ በጣም የሚያሳዝነኝ በጣም ማዝነውና በጣም እንትን የምለው በቅርብ ጊዜ ያው እንደ ራሴ ልጆች ነው በቃ መቆጥራቸው የነበረው። በጣም ከልጅነታቸው ጀምሮ ማሰለጥናቸው የነበረው ነበሩ። በተለይ አንደኛው ሚኪያስ ማሩ የሚባል ልጅ ነው። የእሱን ማጣት የት ይደርሳል የሚለው ልጅ የነበረ ነበር። ሚኪያስ ማሩ ማለት በጣም ብዙ ዩሮፕ ሁሉ እየሄደ ትራይአውት ጀምሮ ነበር። በስኮላርሽፕ ሁሉ ያገኘው
አሜሪካን ሀገር ውስጥ ብዙ ግን እሱና እንደገና ደግሞ ያብስራት የሚባል ልጅ እና የእሱም ጓደኛ ደግሞ አብረው በመኪና አደጋ ሁለቱም የሞቱት እንዳለ ከመቅስፈት ሞቱ። የነሱ ስቲል እነዚህ ሶስቱ ልጆች በጣም ከሚያሳዝነኝ ነገር አንዱ በልጅነታቸው መቀጨታቸው በጣም ያሳዝነኛል። እንኳን ለቤተሰብ አይደለም ለማያውቃቸው እንኳን በጣም ያሳዝናል። እኔ ደግሞ ያው እንደ አባትም እንደ አሰልጣኝም ሆኜ ስላሳደግኳቸው በጣም የሚያሳዝነኝ አንዱ ይሄ ነው። ሌላኛው ደግሞ በጣም የሚያሳዝነኝ ብዙዎች ልጆች አሰልጥኛለሁ፣ ብዙ ቻንስ እያላቸው አልባሌ ቦታ ውስጥ እየገቡ የሚሞቱ አንዳንድ ልጆች እነሱም ያሳዝኑኛል። በጣም ነው የሚያሳዝነኝ ነገር። በህይወትም ያለፉ አሉ። ግን ይሄ ሁሉ ግን ቢሆንም ወደፊትም ቢሆን ወላጆችም ሆነ ማንኛውም ልጅም ባይኖረው ማንኛውም ሰው ልጅ እንኳን ባይኖረው ቮለንተር ቢያደርጉ ጥሩ ነው ነው። እንደነዚህ ልጆች የግድ ሮል ሞዴል ያስፈልጋቸዋል በብዛት በተለይ ከኮቪድ በኋላ አሁን በጣም ሰፊ ነው። ራሱ ካውንስሊንግ ማለት ነው። ስፖርት ማለት ካውንስሊንግ ነው። ልጆቹ ራሳቸው ቤት የሚያጋጥማቸውን ሲነግሩህ በጣም አስከባድ ነው። ህይወትን ይነካዋል፣ በጣም አፌክት ያደርገዋል። እና በዛ የተነሳ ይሄ አሁን ገጠሙኞች እነዚህ ናቸው። የሚገርም ነው እንግዲህ ታሬ፣ መቼም ገጠመኝ አያልቅም። እናውራው ብዙ አለ ለው ከብዙ በጥቂቱ ነው። እኔ ወጣቶች በተለይ አሁን ያለንበት በዚህ በውጭው ዓለም ፈረንጅ ሀገር ያሉ ወላጆች ልጆቻቸውን በማሳደግ የሚያሳልፉት ብዙ ቻሌንጅ አለ። ለወላጅ ለእናት ለአባት ከስራ ጋር ከኑሮ ጋር ልጆችን ደግሞ መከታተል መቆጣጠር በጣም ቀላል እንዳልሆነ ይታወቃልና እንደው ለቤተሰብ ለወላጅ ልጆቻቸውን በምን መልኩ እንዲከታተሉ እንዲቆጣጠሩ ምን ቢያደርጉ ልጆቻቸው ወደ መልካም ነገር እንዲመጡ ብለህ የምትለው ሀሳብ አለ ወይ? ካለህ ልምድ ካለህ ተሞክሮ። ለልጆች አንድና አንድ ነው። ዋና የሚፈልጉት ልጆች ፍቅር ነው። ያ ፍቅር ከሰጣቸው እሱን ነው የሚፈልጉት። ማቴሪያሉ ምናምኑ አይደለም። እሱ አያልቅም፣ የማያልቅ ነገር ነው። ግን ብዙ ሀብት ኖሮት በእቃ መግዛት ከሚያጠፋ ወላጅ ይልቅ ምንም ሀብት ሳይኖረው በዌልፈር እየኖረ ፍቅር የሚሰጥ ሰው ትልቅ ቫልዩ አለው። እና በተለይ ለልጆቹ በተለይ እኔ የምለው ልጆችን ከ10 ዓመት በታች ያሉ ልጆች ላይ ካልተሰራ ስቱሌት ነው። ከ10 ዓመት በታች ያሉ ልጆች ላይ መሰራት አለበት። ለዚህም ዋናው አንድና አንድ ነው። በማንኛውም እምነት ተከታይ ይሁን በሃይማኖት ተቋም ውስጥ እስካላለፉ ድረስ ፍርሃተ እግዚአብሔር እስከሌላቸው ድረስ ሊተርፉ አይችሉም እዚህ ሶሳይቲ ውስጥ። በትክክለኛ እርግጠኛ ሆኜ ለመናገር የምፈልገው ምንድነው አንድ የሆነ ኃይል መኖሩን ማወቅ አለባቸው። ያንን ካወቁ ከብዙ ነገር ሊቆጠቡ ይችላሉ። ችግሩ የቤተሰብ ምንድነው ኮንሲስተንሲ የለም፣ ማየው ያ ነው። ሌላው ደግሞ ቅብብሎሽ በልጆች ላይ ብቻ ሳይሆን ቅብብሎሽ ደግሞ በትምህርት ቤትም መሆን አለበት። ለምሳሌ እስከ 12 ዓመት ድረስ እናት አድርሳ ከሆነ አባት መመለስ አለበት እቤት። አባት አድርሶ ከሆነም እናትም መመለስ አለባት። ይሄ ቅብብሎሽ ከሌለ በመሃል ላይ ያለው ጋፕ ልጆችን ሪክሩት የሚያደርጉ ብዙ ናቸው። በተለይ እዚህ አፍሪካን ካናዲያን አሶሲዬሽን ውስጥ ሆኜ ብዙ ነገር አይ ነበር። እንደ አጋጣሚ ሆኖ ደግሞ ብዙ በአርሴምፒ ውስጥ የሚሰሩ ኳስ የሚጫወቱ ኮቾችም የሆኑ ብዙዎቹን ብዙ ቦታ ከመድረሳቸው በፊት ይነግሩኛል። እነዛን ልጆች እዛ መጥፎ ቦታ ውስጥ ከመግባታቸው በፊት ፍላግ ያደርጉልኝ ነበረ እና ብዙዎቹንም ብዙ ልጆች
ችግር ውስጥ ከመግባታቸው በፊት የተረፉ ብዙ ልጆች አሉ። በእነሱ አማካኝነት ማለት ነው። ያ ኳሱ ጥቅሙ ለዛ ብቻ አይደለም፣ ህይወታቸውንም ያተርፋቸው ነበረ። በተለይ ትንሽ ጎበዝ ሆነ በትምህርት ቤት አካባቢ በአትሌቲክስ የሚሆን በኳስ የሚሆን በተለያየ ስፖርት ውስጥ ካለህ ብዙ አትራክቲቮች አሉ። ብዙ ያ አትራክቲቭ የሚያደርጋቸው ምንድነው? ለተለያየ ለማይሆን ነገር ውስጥ ያስገባዋል። በተለይ እሱ ላይ የወላጆች ትልቅ ድርሻ መኖር አለበት። ለዚህም እንዳልኩ ምንድነው በማንኛውም እምነት ውስጥ ያለ ይሁን በማንኛውም እምነት ውስጥ ወላጆች ያንን ልጆቻቸውን መቆጣጠር ቢችሉ ጥሩ ነው ባይ ነኝ። አንድ ኃይል መኖሩን እስኪያምኑ ድረስ ነው። አሁን ትልቁ ችግር ግን ያ ነው። የወላጅ እውቀትና የልጅ እውቀት ሰማይና ምድር ሆነ። ልጆቹ ሞር ያውቃሉ ከወላጆቹ። ስለዚህ ያንን ካደጉ በኋላ ይሄን አድርጉ ማለት አይቻልም። በተለይ በዚህ በዲኤንኤ ስቴጅ ሁሉም እጃቸው ላይ ነው ያለው ስልኩ። ኤኒቲንግ የምንላቸውን አንዲት ውሸት ከዋሸ አውጥተው ይነግሩናል። ልጆቹ እዚህ ሀገር የተወለዱት ግልጾች ናቸው፣ እውነተኛ ናቸው። ግን እውነትን ከደበቃቸው እውነቱን አይነግሩም። ያ ወላጅ ያለው ችግር ይሄ ይመስለኛል። ኮሚኒኬሽን ነው ዋናው፣ ኮሚኒኬሽን ነው። እና በዚህ በተለይ በቤተክርስቲያን አካባቢ ትልቅ ስራ መሰራት ያለበት በልጆች ላይ ነው። ቤት ይሰራል፣ ምንም ዋጋ የለውም። የወደፊቱ ተተኪ ግን ከሌለ ቤት ላይ ማጥፋቱ ለቤተ ክርስቲያን የሚባል ነገር የለም። ልጆች ላይ ነው ትልቅ ስራ መሰራት ያለበት። ለአንድ ተቋም ማንኛውም ተቋም ይሁን በፖለቲካም በለው በሃይማኖትም በለው በስፖርቱም በተለያየ በለው ወጣቱን ኔክስት ጄኔሬሽን ካላዘጋጀኸው ዋጋ የለውም። ስለዚህ ልጆች ላይ መሰራት አለበት ብለው ለዛ ነው። ለዚህም ነው ሰርቶ ማሳየት በራሱ አንድ ሰው በራሱ ኢንተረስቱ። እኔ አሁን ፍላጎቴ ኳስ ነው፣ በኳስ ነው ልጆችን ማነጽ የምፈልገው። ያነጽኩትም በእንደዛ ነው። በቤተ ክርስቲያንም አካባቢ ያው በማሳየት ጥሩ ነገር ነው እንጂ እኔ ብዙም እውቀት ኖሮኝ አይደለም በዛ ማድረግ የለው። ያ ኦኬ። ታሬ እንግዲህ ኳስ ላይ ብዙ ኳስ እንደምትወድ ኳስ ላይ ኢንቮልቭ እንዳረክ ገልጸልናል። እንደው በኳስ ጨዋታ ዓለም ላይ ያሉ በውጭው ዓለምም በሀገር ውስጥም ኳስ ተጫዋቾች አሉና ከምታደንቀው ኳስ ተጫዋች በዓለም ከነጮቹም ከዌስተርኖቹም ከአፍሪካም አለ ደግሞ ከሀገራችንም አለ እንደው አደንቀዋለሁ እወደዋለሁ በጣም በቃ እሱን የምትለው እንግዲህ ፕሪሚየር ሊግ አለ፣ እንግሊዝ ፕሪሚየር ሊግ፣ አውሮፓ ምናምን ያለ አፍሪካ አለ። ከነዛ ውስጥ እንደው ካነሳው አይቀር እንደው ማንን ታደንቃለህ? የማድናቂ ነህ? ኳስስ ታያለህ ወይ? ይሄ ፕሪሚየር ሊግ ትከታተላለህ ወይ? በጣም ጥሩ ጥያቄ ነው። ለዚህ መልስልህ በጣም ትገረማለህ። እሺ፣ እኔ ኳስ መጫወት እንጂ ኳስ ማየት አልወድም። ኳስ ሳይ እናደዳለሁ፣ ሲጨዋታ እንኳን ሳይ እናደዳለሁ። ኦኬ። ስለምናደድ አንዳንድ ጊዜ ለምን እንዲህ ይሆናል የሚል ውስጥ እገባለሁ። ግን በተለይ ኳስ ጣሊያን አይ ነበረ። በነገራችን ላይ ኳስ ጣሊያን እያለሁ አይ ነበረ ማለት ስቴዲየም ውስጥ አንዳንድ ገባና አያለሁ። ችግሩ ግን የኳሱ ላይ ያለ ትብብርና ውጭ ወጥተህ ያለው ሁኔታ ልዩነት አለው። ገባ? ያ ነገር ነው እኔን እንትን የሚለኝ ማለት ነው። ኳስ ላይ እንደዛ አርገውኝ ውጭ ስትወጣ ሌላ የሚሆኑ ከሆነ ለምንድን ነው ማይሆን የሚለው። ግን እንዳልከው አሁን እኔ ብዙ መጨረሻ አካባቢ ለዋንጫ ለምናምን ሰሚ ፋይናል ምናምን ሲሆን አያለው። ግን እንደ ሌሎቹ እንደዚህ ቁጭ ብሎ ቡና ቤት ሄጄ ምናምን ማለት አልወደውም። እንደው የምታደንቀውም ተጫዋች በቃ እስካሁን ድረስ እኔ ከማደንቀው ተጫዋች ብዬ የምለው በጣም ጨዋታውንም ማየዋለሁ። በጣም ልጆችም ሆነም ቢሆን ምንም ቢሆን ምናም ቢሆን በጣም ማደንቀው የመጀመሪያ ማደንቀው ፔሌና ቶስታኦ የሚባሉ አሉ። ሌላ ደግሞ በጣም ያልታወቀም ቢሆንም የፈረንሳዩ ቲጋና ይባላል። ቲጋና እኛ ኢትዮጵያ እያለን ነው እሱ ጠገና እንለዋለን፣ ጠገኝም እንለዋለን። እና የነዚህ ጨዋታዎች በጣም ይገርመኝ ነበረ።
ከዛ በኋላ ግን ብዙም የኢንዲቪጁዋል ስኪል ይኖራል፣ ግን ይህን ያህል እኔ አሁን ከሌ ነው ብዬ ልነግርህ አልችልም። ምክንያቱም ኢንተረስትድ አይደለሁም እኔ። ያ ኦኬ። ከሀገር ውስጥስ ሮል ሞዴል ሆነ ብለህ የምትለው ማትረሳው በልጅነትም ይሆናል አሁንም ይሆናል ሮል ሞዴል ብለህ ኢትዮጵያ ውስጥ እገሌ የምትለው አለ ወይ? አኳሱ ኢትዮጵያ ውስጥ እንኳን ሸዋንግዛው አጎናፍር ነው የምወደው። ኦኬ። ሸዋንግዛው አጎናፍር ማለት ለጅምላ ችርቻሮ ስንጫወት ወንጂ ኦኬ ያየሁት ነው። ህይወት በጣም እኔ ውጭ ኢትዮጵያ እያለን ዝም ብለን ልምድ ነው የምናየው። እንደዚህ በጽሁፍ የሚያሳየን ማንም አሰልጣኝ የለም ኢትዮጵያ ውስጥ። ይህንን ያየሁት ጣሊያን ነው። ከዛ በኋላ እዚህ ከመጣው በኋላ ነው ያየሁት እንጂ የስፖርት ራሱ እንዲህ ብትሄድ እንደዚህ ብትሄድ እያለ የሚያስተምረው ኢትዮጵያ ውስጥ የለም። በልምድ ነው ሩጥ፣ ይሄን አድርግ፣ በዚህ ሂድ፣ እንዲህ አድርገው ነው እንጂ ቁጭ አድርጎ የሚያስተምረን የለም። ስፖርት ሳይኮሎጂ የሚባል ኢትዮጵያ ውስጥ አናውቅም። በፊት እዛ ያለው ቢሆን ኖሮ ከሌለ ልህል ነበር። ግን ይሄን ሸዋንግዛው አጎናፍር ግን ቦርድ ይዞ እንደዚህ ጋር ብትሄዱ እንደዚህ ብትሄድ እንዲህ ብሎ ያሳየን እሱ ነው። ሀገር ቤት ማስታውሱት ኖርዝ አሜሪካ መቼ ተመሰረተ? ማመሰረተው አሁን ያለበት ደረጃ እስኪደርስ ምን አይነት እንደው ተሳትፎ አድርገሃል? እዛ ላይ እስቲ ስለሱ አንዳንድ ነገር በላይ። አዎ በኖርዝ አሜሪካ በጣም የሚገርመው የመሳተፍ የጀመርኩት በኳስ ማለት ነው። ከዚህ ለቶሮንቶ እየሄድኩ ጨዋት ነበረ። ኦኬ ከ1989 ጀምሮ ዳላስ ነው የመጀመሪያ ጊዜ ሄድኩት ለቶሮንቶ ለመጫወት ማለት ነው። ከዛ በየአመቱ ለብዙ አመት ለቶሮንቶ ተጫውቻለሁ። ወደ 8 ዓመት በላይ ለነሱ ተጫውቻለሁ። የቫንኮቨርን ቲም ካቋቋመን በኋላ ግን ለ3 ዓመት አንደኛው 2 ዓመት ለቫንኮቨር ተጫወት፣ አንደኛውን ዓመት ግን ለቶሮንቶ ነው የተጫወትኩት። በአጠቃላይ ግን ወደ 12 ዓመት እንደዚህ ገደማ ኢንቮልቭ አድርጌያለሁ። ኦኬ ይሄ እስፍና የሚባለው የኖርዝ አሜሪካ ኳስ እስቲ ስለሱ አንዳንድ ነገር በለን። በሰሜን አሜሪካ የኢትዮጵያ የእግር ኳስ ውድድር ከተቋቋመ እንግዲህ አሁን ብዙ ዓመት አስይዟል። አሁን 40ኛ ዓመቱን ነው ያከበረው። ባለፈው ሲያጥ 40ኛ ዓመቱን ነው። 42ኛ 41ኛ ገደማ ነው ሲያትል ላይ የተደረገው እና በጣም የሚገርም ነገር ነው። ዘንድሮ ያየሁት የወጣቱ ኢንቮልቭመንት የወጣቱ በፊት አልነበረም። ምክንያቱም በእኛ እድሜ ደረጃ ያለ ጀኔሬሽን ነው የነበረው የዛ ጊዜ የነበረው። አሁን ግን ብዙዎቹ በእድሜም እየጨመሩ ስለሄዱ የወጣቱ ኢንቮልቭመንት በጣም ደስ ይላል እና በዚህ በኖርዝ አሜሪካን ውስጥ በተለይ የኛ የቫንኩቨር ቲም ለ3 ዓመት ኢንቮልቭ አድርጓል ብያለሁ። ከዛ በፊት የነበረው የቶሮንቶ እና የሞንትሪያል ነበር እና እኛ ስንገባ 3 ሆነን ማለት ነው። ክብደት እየሰጠው መጣ ለኖርዝ አሜሪካ እና የቫንኩቨር ቲም ከገባ በኋላ እኔ የዚህ ቡድን መሪ ስለነበርኩኝ የኤግዜኪቲቭ ቦርድ ኦፍ ዳይሬክተር ውስጥ ነበርኩኝ። እዛ ቦርድ ኦፍ ዳይሬክተር ውስጥ ሆነን እዚህኛ ሊግ ውስጥ ስንጫወት ስለነበረ ብዙ አስተዋጽኦ አድርገናል ነን ፕሮፊታብል ኦርጋናይዜሽን እንዲሆን። የእኛ መግባት ትልቅ አስተዋጽኦ አድርጓል። ምክንያቱም ከዛ በፊት የነበረው ዝም ብሎ መገናኘት እንጂ ምንም ያህል ኦርጋናይዝድ ይሆን አልነበረም። በዚህ ላይ ግን 3 ሰዎችን ማመስገን እፈልጋለሁ። ኤግዜኪቲቭ ኮሚቴ ላይ ሆኜ በነበርኩበት ጊዜ ነፍሳቸውን ይማረው 3ቱም በህይወት የሉም። ትልቅ አስተዋጽኦ ያደረጉት ዶክተር አካሉ ሀብቴ የሚባሉት ከቴክሳስ ዳላስ በጣም ትልቅ አስተዋጽኦ ለዚህ ለኖርዝ አሜሪካው ሬጂስተር እንዲደረግ። ሁለተኛው ዶክተር መሰለ ከኒውዮርክ እሱም በህይወት የለም። ሌላው ከፖርትላንድ አቶ ሽመልስ። እነዚህ 3 ሰዎች
ትልቅ አስተዋጽኦ አድርጓል። ምክንያቱም እዛ ውስጥ ስለነበርኩኝ ማለት ነው። ሬጂስተር ከተደረገ በኋላ የቡድን ካፒቴኖች በሙሉ ትልቅ ጥያቄያችን የነበረው ትልቁ ጥያቄያችን የሚሰበረው ተጫዋቹ፣ ህዝብ የሚያሰባስበው ተጫዋቹ፣ ገንዘብ የሚሰበስበው ከረባት ያደረገ ነው የሚል በእኛ በካፒቴኖች እና በተጫዋቾች ላይ ትልቅ ነገሮች ተነሳ። ስለዚህ ለምንድነው መቶ በመቶ የፌዴሬሽኑ ማይሆነው ብለን እኛ አነሳን። ምክንያቱም ብዙ ጊዜ ፌዴሬሽኑ ውስጥ ቦርድ ኦፍ ዳይሬክተር የሚገቡት ቢዝነስ ሰዎች ናቸው፣ ወይ ሬስቶራንት ያላቸው ወይ ራሳቸው በቃ ቢዝነስ ሊሰሩበት የሚፈልጉ ሌጂቲሜትድ የሆነ ኦርጋናይዜሽን አልነበረም። ከዛ እኛ ከገባን በኋላ ይሄ ነገር መስፋፋም ጀመረ። እግዚአብሔር ይስጣቸው። በተለይ ዶክተር አካሉ ማለት የሁለት ዩኒቨርሲቲ ዲን ዳይሬክተር ነበሩ በዛ ጊዜ አሜሪካን ሀገር ውስጥ። ያንን ትቶ በዛ ጊዜ 96 ላይ ላፕቶፑን ይዞ ስራውንም እየሰራ የፌዴሬሽኑንም ስራ እየሰራ እዛ ነው የነበረው። ሜዳ ላይ እየተሰደበ ብዙ ነገሮች ይደርሳል። ገባ የተለያየ ነገር አለ። ግን እና እሱም ሁሉ አድርገው ለዚህ ያበቁን ነፍሳቸውን ይማረው እነሱ ሶስት ሰዎች ትልቅ ክሬዲት መሰጣቸው ናቸው። የአንደኛውን ስም ነው የጠቀስከውና ሁለቱ አቶ መሰለ ነው የሚባለው፣ ኒውዮርክ ነው፣ ከኒውዮርክ የኒውዮርክ ቡድን መሪ የነበረ ነው። አቶ ሽመልስ ከፖርትላንድ ኦሪገን ነው። እነዚህ ሶስቱ ናቸው። በጣም ማይረሱ ሌሎች ብዙ አሉ በእርግጥ፣ ግን እነዚህ ሶስቱ ግን ትልቁን ኢንቮልቭመንት ያደረጉ እነሱ ናቸው ማለት እችላለሁ። በተለይ ዶክተር አካሉ በጣም የማይተካ ኢትዮጵያዊ ነው ያለፈው። በጣም ጥሩ ታሬ። እስቲ አሁን ደግሞ አንዳንድ በእኛ ኮሚኒቲ ወይም እዚህ ቫንኮቨር ላይ ያሉ በኮሚኒቲው ዙሪያ እንደው ስማቸው ቢነሳ ስማቸው ማንሳት እፈልጋለሁ። እንደው ቫንኮቨር ላይ ያሉ ኢትዮጵያውያኖች ብቻ ሳይሆን በሌላም በካናዳ ዙሪያ ያሉ የተለያየ ከተማ የሚኖሩ አበሾች ኢትዮጵያውያኖች ሊያውቋቸው የሚገቡ ብለን ትላቸው ስማቸውን ባነሳ ደስ ይለኛል የምትላቸውን አንዳንድ ሰዎች ስም አንሳለን፣ ልታመሰግናቸው የምትፈልጋቸው ካሉ በዚሁ። በኢትዮጵያ ኮሚኒቲ ውስጥ በጣም ብዙ ሰው ኢንቮልቭ አድርጓል፣ አስተዋጽኦ አድርጓል። ግን ለእኔ እንዲሁ አሁን ከአእምሮ የማስታውሳቸው የመጀመሪያው የኢትዮጵያ ኮሚኒቲ ሲመሰረት ሊቀመንበር የነበረው አቶ ሽምዬ ተፈራ ለኮሚኒቲው መመስረትና ጥሩ ኢትዮጵያዊ መርሆ የነበረው ሰው ነው። እሱ በጣም ትልቅ አስተዋጽኦ አድርጓል ለዚህ ኮሚኒቲ፣ ብዙ አስተዋጽኦ አድርጓል። ግን ያው በዚህ አመል የለም፣ በህይወት የተለየን ነው። ሁለተኛዋ ደግሞ በኮሚኒቲም አካባቢ እና እንዲሁም በቸርችም አካባቢ የምታደርገው ሺዝ ፋውንደር ኦፍ ዘ ኮሚኒቲ አንዷ እሷ ነች። ወይዘሮ ፀሐይ መገርሳ ትባላለች። እሷ እንደውም ትልቅ ከነ ባለቤቷ ማለት እችላለሁ። ሁለቱም አቶ መለሰ አቶ ባህታ መለስ ይባላሉ። እነዚህ ሁለት ሰዎች የቆዩ ኢትዮጵያኖች ናቸው። በጣም እዚህ ለማንሳት ፈልጋለሁ። አሁን ካሉትስ እነማን ታመሰግናለህ? አሁን በአሁኑ ሰዓት ያሉ አመራሮች አሉ። በእኛ በዚህ በአበሾች በኢትዮጵያውያኖች ላይ ኢንቮልቭ ከሚያደርጉ ሰዎች ውስጥ ሌላ ስም ጥራ ብትባል እነማን ስም ትጠራለህ? በኮሚኒቲ ውስጥ ብዙ አሉ። ግን እንደው በጣም ብዙ ጊዜ ስሙም ላይነሳ ይችላል። እንዲሁ በስራ አካባቢ የማይሆነው አቶ ኦሪዮን መንግስቱ የሚባለው ብዙ ጊዜ ብዙ ሰው የሱን ስራ የሚያይ አይመስለኝም። ግን ለኢትዮጵያ ኮሚኒቲ ትልቅ አገልግሎት የሚያደርግ ነው እና አንድ እሱ ነው። ሌላው ደግሞ በኢትዮጵያ ኮሚኒቲ ውስጥ ግን ብዙዎች አሉ። ግን በዚሁ አሁንም በኢትዮጵያ ኮሚኒቲ ላይ ፎከስ ከሚያደርጉት አንዱ በረከት ከበደ፣ አቶ በረከት ከበደ ኢዝ ኦልሶ ከቆይት ውስጥ ስለሆነ ሌሎችም ብዙ አሉ፣ በአእምሮ የለም። እና ደግሞ በጣም ደስ የሚለው ደግሞ ዘንድሮ ሊቀመንበር የሆነው
አቶ አንተነህ ጌታቸው ሊቀመንበሩ አብረን ኳስ የምንጫወት የነበረ ነው። እንደውም የዘንድሮ ውድድር ራሱ እንዲካሄድ አንዱ ከስፖርተኞቹ ጋራ እና ከኮሚኒቲው ጋራ እንደ ድልድይ ሆኖ ያገለገለ እኔም እሱም ከዚህ በፊትም ያው በኳስም አብረን ስለምንጫወት ስለነበረ ትልቅ አስተዋጽኦ አድርጓል ለዚህ ለእንትን። ሌላው ደግሞ በዚህ በኮሚኒቲም ከሱ በፊት የነበረው አቶ ደለለኝ ወርዶፋ ለኮሚኒቲው፣ አቶ ከበደ አባተም እንደዚሁ እሱም ብዙ አስተዋጽኦ አድርጓል። ከበደ አባተ ምን ብዬ ልነግርህ አልችልም። በብዙ ቦታ ውስጥ እሱ ምን ኢንቮልቭ የማያደርግበት ቦታ የለውም። እሱን ራሱን የቻለ ቶፒክ ነው። ስለከበደ አንድ ገጠመኝ ልንገርህ። ገና በገባ ሳምንት ሳይሞላው ከኬንያ እንደገባ እዚህ ነው የተመረጠው። ሳምንትም አይሞላው መሰለኝ እንደመጣ ሳምንት 2 ሳምንት እንደመጣ ማለት ነው። ኧረ እኔ ገና 2 ሳምንትም አልሆነኝ ከመጣው እንዴት ትምህርት ምንም ይሁን እኛ ነገር እኔ ቋንቋውንም አልችልም። ምን ያህል ለኮሚኒቲው ፍላጎት እንዳለው ተመረጠ። ሊቀመንበር ነበር ያለው በመጣ የዛሬ ስንት ዓመት እንግዲህ የዛሬ 5 ዓመት በላይ ይሆናል እንግዲህ ከመጣ እሱ እንግዲህ እና ብዙዎች አሉ፣ ብዙ ሊነሱ የሚችሉ አሉ። ግን ምንድነው ዋናው ኮሚኒቲ ይነሳል ይወድቃል፣ ግን መቀጠሉ ላይ ነው፣ የሚያስቀጥሉት ሰዎች ላይ ነው። ማንም ይሁን እኔ አሁን ማስተላልፈው ለኮሚኒቲም ቢሆን ኮሚኒቲ አባል ነኝ የሚል ሰው ቅድሚያ ሰጠዋለሁ። አሁን ብዙ ሰው መጥተው ያነጋግሩኛል፣ ኮሚኒቲው እንዲህ ነው በዚህ ወጣት። መጀመሪያ የምጠይቀው የኮሚኒቲው አባል ነህ ይላል። አዎ ሲለኝ ለሚጠይቀኝ ጥያቄ ኦፕን ሆኜ መልሳለሁ። አባል አይደለሁም ካለ በወር 10 ብር መክፈል ካልቻለ አንድ ሰው ስለ ኮሚኒቲው ምንነት ማውጣት ማውራድ አይችልም። መጀመሪያ አባል መሆን ያስፈልጋል። ኢትዮጵያዊነቱ ሊሆን ይችላል አይሆን ይችላል፣ ግን ኢትዮጵያዊ ነኝ ብሎ 10 ብር በወር መክፈል ሳይችል ስለ ኮሚኒቲው መኮነን የሚመጣ እኔ አልቀበለው። ይሄ ኮሚኒቲያችን እንግዲህ ወደፊት እግዚአብሔር ብሎ ቦታ ተገኝቶ ሊሰራ ይችላል የሚል ግምት አለኝ፣ እምነት አለኝ። እያንዳንዳችን 10 ብር የምንከፍላት አትነካም። ዳይሬክት ለቤቱ መስሪያ ነው። ከ300 በላይ የምንሆን አባላቶች አሉ። ያቺ ገንዘብ አትነካም። ያቺ ገንዘብ ለቤቱ ነው። እኛ ባንሰራው ልጆቻችን ይሰሩታል። አሁን ኦልሞስት ወደ ግማሽ ሚሊዮን በላይ ልንደርስ ነው። ገደማ ደርሰናል ማለት ይቻላል። እንደርሳለንም። በየሳምንቱ በየ2 ሳምንቱ ኢትዮጵያ ኮሚኒቲ አሁን የበርናቢ ሲቲ የሰጠነን ቅዳሜ የምንገናኝበት ቦታ በተለይ እዛ ላይ እህቶቻችን ምግብ እየሸጡ ለኮሚኒቲው የሚያስረክቡ አሉ። ለእነሱም ምስጋና ማቅረብ ፈልጋለሁ። በጣም እነሱ በጣም ማመስገን ፈልጋለሁ። ስለዚህ ኮሚኒቲው ከሁሉም በላይ ነው። እዚህ ከተማ ውስጥ ካወቅንበት ኮሚኒቲው ከሁሉም በላይ ነው። ምክንያቱም ማንኛውም ነገር ጥሩ የሚሆን መጥፎ ኮሚኒቲው ጋር ነው የሚኬደው። ለምሳሌ ሰው ቢሞት ዘመድ ቢጠፋ ኮሚኒቲው ጋር ነው የሚኬደው። ቸርችን ማለት አንችልም፣ ምክንያቱም የተለያየ እምነት ስላለን። ግን ኢትዮጵያዊነት አንድ የሚያያይዘን ያቆጣጠረን ኮሚኒቲያችን ብቻ ነው። እዚህ ላይ ማንኛውም ኢትዮጵያዊ በፈለገ እምነቱም ይሁን የፖለቲካ አካሄዱም ይሁን ኮሚኒቲው ላይ መጥቶ እኔ እንደው ቢያደርግ መመኘው ማለት እያንዳንዱ ኢትዮጵያዊ እዚህ ሀገር ያለ መመኘው ኮሚኒቲያችን ያድጋል ብዬ ገምታለሁ። በ6 ወር 2 ሰዓት ቢያጠፋ ቮለንተርስ በ6 ወር 2 ሰዓት ቢያጠፋ ለኮሚኒቲያችን ትልቅ አስተዋጽኦ አደረገ ብዬ ገምታለሁ። 2 ሰዓት። ለምሳሌ ምን አይነት ቮለንተር አለ? እስቲ ግልጽ አድርገው። አሁን አንዳንድ አበሻዎች ኢትዮጵያውያኖች በየትኛውም አካባቢ ያሉ ቫንኮቨር ላይ በቫንኮቨር ከተማዎች አሉ፣ ቶሮንቶ፣ ካልጋሪ፣ ኤድመንተን፣ ኦቶዋ ብዙ ከተማ ነው ያለው አይደል? ካናዳ ውስጥ ብዙ ኢትዮጵያ ያለ ስታወራው የኮሚኒቲ ኢንቮልቭመንት ተመሳሳይ ነው በየሁሉም ጋር ነው። አዎ ለምሳሌ ከቮለንተሪ ውስጥ ምን ነገሮች ስራዎች አሉ? ምንድነው ማድረግ የሚችለው? ሰው መጥቶ ጊዜ ያለው አለ፣ ፍላጎት ያለው አለ፣ ግን እድል ይፈልጋል። እድል ሲሰጠው ነው አንድ ሰው ቮለንተር የሚያደርገው።
ፕላስ ምን አይነት የቮለንተሪ ስራዎች አሉ? እስቲ አንዳንድ ነገሮች በላይ ለምሳሌ በጣም በትንሹ ብዙ ኢሚግራንቶች እዚህ ይመጣሉ። እሺ ስደተኞች የሚመጡ አሉ። ሰማዩ ምድር፣ ምድሩ ሰማይ የሆነባቸው መውጫ መግቢያው የማያውቁ ለነሱ እንደው በወር 30 ደቂቃ ቢሰጥ ኮሚኒቲው ጋር ተነጋግሮ ማለት ነው። አንድ እሱ። ሌላው ራሱ ሬጂስተር ማድረጉ አዘ ሜምበር 10 ብር ከፍሎ ሬጂስተር ማድረጉ ራሱ ቮለንተር ነው። ራሱ እትስ ቮለንተር። ምክንያቱም ገንዘብ ያለው በገንዘቡ፣ እውቀት ያለው በእውቀቱ፣ ጉልበት ያለው በጉልበቱ ማገልገል ከቻለ ህንዶቹ፣ ቻይናዎቹ፣ ሌሎቹ የደረሱበት ቦታ እንደርሳለን። ግን አለመታደል ሆኖ እኛ እንዳጀማመራችን ቢሆን ኖሮ የኢትዮጵያ ኮሚኒቲ የራሱ ኦፊስ የነበረው የራሱ ሰራተኞች ቀጥሮ የሚኖር የሚያስተዳድር ነበረ። 87 86 85 ነው የተቋቋመው። 85 ነው የተቋቋመው። አዎ አሁን ታሬ እዚህ ላይ እንዳልከው ቅድም እንደ ድል ሆኖ እኛ ኢትዮጵያውያኖች ከሌላው ኮሚኒቲ በምንም አናንስም እንበልጥ እንጂ አሁን ፊሊፒንስ፣ ኢንዲያንስ፣ ሌሎች የአፍሪካ ኮሚኒቲዎች አሉ። በጣም ስትሮንግ የሆነ ኮሚኒቲ ነው ያላቸው። ምንድን ነው እኛ ጋር ሲመጣ አበሾች ኢትዮጵያውያኖች እዚህ ካናዳ ውስጥ ብቻ አይደለም፣ አሜሪካን ሄድ፣ አውሮፓ ሄድ፣ የትኛውም ቦታ ሄድ፣ ሁልጊዜ ፕሮብሌም አለብን። ተመልካቾቻችን አሁን የተገኘ ነው የሚቀጥለው ክፍል ላይ ታሪኩ በዚህ በኖርዝ አሜሪካ ስፖርት ላይ ባደረገው ተሳትፎ አብረውት ከተጫወቱ የቡድኑ አባላት ጋር የተሸለሟቸው ሽልማቶች እዚህ ጠረጴዛ ላይ ተደርድረው ይገኛሉና እስቲ አንዳንዶቹ መቼና እንዴት እንደተሸለሙ ራሱ ታሪኩ የሚነግረን ይሆናል። እንደው ከዚህ እንጀምር እስቲ። ይሄ ታሪኩ ይሄ መቼ የተሸለማችሁ ምንድን ነው? ላይፍ ታይም አቺቭመንት ይላል። የሚገርም ነው። ይሄኛው አሁን እንደምታየው ሶሎ የአፍሪካ ነው። የላይፍ ታይም አቺቭመንት አዋርድ የሚለው የአፍሪካን ካናዲያን ሶከር አሶሲሽን የተሰጠኝ ነው። ያው ቀኑም ሆኖ እዚህ ላይ ተገልጿል። ዙም ማድረግ ከፈለክ ትችላለህ። ያ ይሄ በ2017 የላይፍ ታይም አቺቭመንት አዋርድ ነው። የአፍሪካን የህፃናቶች በማሰልጠንም የህፃናት ኮሚቴውም አባል በመሆን በማገልገል ለ2 ዓመት ስላገለገልኩ ይህንን ከሜየሩ ከሲቲ ኦፍ ኒው ዌስት ሚኒስተር የተሰጠኝ ነው። ከሜየሩ ነው። ምን እንደሆነች አላውቃትም። እችኛ ኢትዮኤፍሲ ማለት ቶፕ አዋርድ ማለት የኢትዮጵያ ኖች እግር ኳስ ውድድር በበርናቢ ሊግ ውስጥ በምናደርግበት ጊዜ ተጫዋቾቹ በሙሉ ሴሌክት አድርገው ለሊጉ ያስተላለፉት ነው። የዚህ ጊዜ የሊጉ ቶፕ አዋርድ ብሎ የሰጠኝ የዋንጫ ሽልማት ነች። ሌሎቹስ እነዚህ እንደምናያቸው ብዙ ናቸው። እነዚህ ዋንጫዎች በተለያዩ ጊዜ የተገኙ ናቸው። እንደው አንዳንዶቹ እንደው እስቲ እንግዲህ አንዱ እዚህ አጠገብ ያለውን እንትን ቢል ይሄኛው በበርናቢ ሊግ ውስጥ የጥሎ ማለፍ ውድድር ላይ አንደኛ ሆነን ያሸነፍንበት ያገኘነው ዋንጫ ነው። የኢትዮ ጥቁር አንበሳ ስፖርት ክለብ ነው። ይሄኛው አንዱ የምታየው ትልቁ ዋንጫው ይሄኛው በ2002 ላይ እዚህ ቫንኮቨር ውስጥ አዘጋጅት በነበረው ቶርናመንት ምንድነው ቫንኮቨር ኢትዮጵያን ሶከር ክለብ አዘጋጅተነው በነበረው የኖርዝ አሜሪካ ነው። ኖርዝ ዌስት የካልጋሪ፣ የቫንኮቨር፣ የሲያትል፣ ዊኒፔግ፣ ኤድመንተን እነዚህ በነበር ሻምፒዮን የነበርንበት ጊዜ ነው። ይሄ እሱ ዋንጫ ነው። አንደኛው ደግሞ ይሄኛው እሱን እስቲ ጽሁፍ አለው እዚህ ላይ። ይሄኛው ደግሞ የኢትዮጵያን ሚሌኒየም ካፕ ካልጋሪ ላይ ሆነን ሻምፒዮን የሆን ነው። ይሄ ደግሞ የካልጋሪ ላይም ሻምፒዮን የሆንበት ጊዜ የተሰጠን ነው። ይሄኛው አንዱ ተለቅ ያለው ይሄም ብለናል። ይሄኛው ደግሞ ትልቁ ይሄኛው በጣም የመጀመሪያ የነበረ ያገኘነው ነው። ለመጀመሪያ ጊዜ የአፍሪካን ቶርናመንት
በ3ኛ ዓመት ውድድር ስናካሄድ ለመጀመሪያ ጊዜ ያገኘነው የአፍሪካን ዋንጫ ነው። ዘንድሮ ደግሞ ከ26 ዓመት በኋላ ከ24 ዓመት ነው ከ26 ዓመት በኋላ የዘንድሮ ወጣቶቹ አሸነፉ ማለት ነው። ስለዚህ ይሄኛው የመጀመሪያ ዋንጫችን ነው። ይሄ ትልቅ ቫልዩ አለው ማለት ነው። እዚህ ጋር በርካታ ሜዳሊያዎች አሉና እነዚህ ሜዳሊያዎች በምን ቀን መቼ ለቡድኑ ጠቅላላ የተሰጠ ነው አይደለም? ይሄ በሙሉ የምታየው በሙሉ የቡድኑ ወስደዋል ብዙዎቹ። ይሄ በሙሉ የምታየው የኔ ናቸው። ይሄ በሙሉ ያንተ ናቸው። እነዚህ በሙሉ እዚህ ቫንኩቨር ከመጣው ጊዜ ጀምሮ ያገኙት በተለያየ ቦታ በኮሚኒቲ በእግር ኳስ በምናምን በተለይ በሙሉ ያለ ነው። ብዙ አለ። ሌላም በጣም ደስ ይላል። ይሄ እንግዲህ ተመልካቾቻችን ከብዙ በጥቂቱ ነው ታሪኩ በዚህ በስፖርቱ ዙሪያ በርካታ ነገር ያደረገ ኢትዮጵያዊ ነው እና ወጣቶች የእሱን ፈለግ መከተል እንዳለባቸው መጠቆም ፈልጋለሁ። ስፖርት ከጤና ባሻገር እንደዚህ አይነት ሽልማት ደግሞ ያሰጣልና ብዙዎቻችሁ ከታሪኩ ብዙ ትምህርት እኔም ጭምር ሁላችንም አግኝተናል ብለን አስባለሁ። ልምዱን አካፍሎናል። የህይወት ታሪኩን ከብዙ በጥቂቱ አጫውቶናል። ታሪኩ እኔ ከማውቀው በላይ እዚህ ከተማ ውስጥ የሚኖሩ ኢትዮጵያውያኖች ታሪኩን መግለጽ ይችላሉ። ብዙን አላወራሁትም ብዬ ነው የምገምተው። ታሪኩን ሁሉንም ታሪክ አውርቶታል ብዬ አልገምትም። ግን ካለን ጊዜ አንጻር ከብዙ በጥቂቱ ታሪኩን በመኖሪያ ቤቱ መጥቼ ይህንን ቃለ መጠይቅ እንዳረግለት ፈቃደኛ ሆኖ ከብዙ በጥቂቱ የህይወት ታሪኩን አካፍሎናል፣ ልምዱን አካፍሎናል። ይሄ ደግሞ የምታዩት እዚህ ጠረጴዛ ላይ ግማሹ ነው ማለት ይቻላል። ብዙ ደግሞ ሽልማቶች አሉ በየቦታው የተቀመጡ። ትንሹን አውጥቶ ለእናንተ ለተመልካቾቻችን እንዲያዩት ብሎ ያደረገውና ይሄ ዋናው ዓላማው ታሪኩ በዚህ በኖረበት ዘመን በብዙ ነገሮች ውስጥ አልፎ እነዚህም ደግሞ በስፖርቱ ዙሪያ ያገኛቸውን ውጤቶች፣ ሽልማቶችም ለሌሎች ወጣቶች እንዲማሩበት ትምህርት እንዲያገኙበት ከሚልም አንጻር ነው እዚህ ላይ እንድታዩት ያደረግነው እና እንግዲህ ታሬ በዚህ ዙሪያ የምትለው ነገር ካለ፣ ሌላ ቀረ የምትለው ነገር ካለ እኔ ጥያቄን ጨርሻለሁ። ለተመልካቾቻችን በዓለም ዙሪያ ኢትዮጵያ ውስጥም ሆነው የሚያዩ ብዙ አሉና ምንድን ነው ማጠቃለያችን ምን ይሁን? በእኔ በኩል ያለውን ጥያቄን ጨርሻለሁና የምትለው ድጋሚ አሁንም ቀረ የምትለው ነገር ካለ መዝጊያውን አንተ እንድናደርገው ብዬ ነው። እንግዲህ እናጠቃለው ካለ እንግዲህ በስፖርቱ ዙሪያ ላጠቃለው ማለት ነው። እንግዲህ ብዙ ጊዜ እንግዲህ በማንኛውም ጎራ ይሁን ባላችሁ ኢንተረስት እስከ መጨረሻው ድረስ ግባት እስክታገኙ ድረስ ያንን የምትወዱትን ፍላጎታችሁን ማስጨረስ ነው። የግድ እግር ኳስ ብቻ መሆን የለበትም። በተለያየ መንገድ ማለት ነው። ወጣቶቹም ቢሆኑ በተለያየ መንገድ ግን ዋናው ግን ምንድን ነው ለእኔ ወጣቶች ላይ ማንኛውም ወጣቶች በኢንተረስታቸው እንድትቀጥሉበት ነው የምመክረው። በዚህ በኢንተረስታቸው ከቀጠሉ ወጣቶች የሚፈልጉትን ማግኘት ይችላሉ። ምክንያቱም ፎከስ ማድረግ ነው። ስለዚህ እኔ በጣም መጨረሻ ላመሰግን የምፈልገው ማንኛውም በዚህ በቫንኩቨር ውስጥ በመጨረሻ በስፖርቱ አካባቢ ላመሰግናቸው የምፈልገው ሁለት አሰልጣኞችን ማመስገን እፈልጋለሁ። የመጀመሪያው ከመመዝገባችን በፊት የነበሩ አቶ ጸጋዬ ገለጠው የሚባል የኢትዮጵያ ብሔራዊ ቡድን ይጫወት የነበረ መጀመሪያ ያሰለጥነን የነበረ እሱ እዚህ ነበረ እና እሱም ላመሰግነው ፈልጋለሁ። ምክንያቱም እዚህ ማሰልጠን ያስጀመረን አንዱ እሱ ነው። ሁለተኛው አቶ ሰይፈ ውብሸት ይባላል። እሱም የድሬዳዋ ልጅ ነው። ብዙ በፌዴሬሽን ውስጥ ሲጫወት የነበረ ነው። ይሄ ሁሉ የምታዩት በሙሉ ዋንጫ እሱ እያሰለጠነን የተገኙ ናቸው አብዛኞቹ እና አብረን እኔም ረዳት ከሱ ጋር ሆኜ ከዛ በኋላ ለብቻዬም በማሰልጠን ብዙ እንትን ብለን ሌላውም ደግሞ በመቀጠልም አሉ ብዙ አሰልጣኞች አሉ። ከዛ ውስጥ ደግሞ አንዱም ኤርሚያስ
ኤርሚያስ ክንፈ እሱም ከኤርትራ ያለ ነው፣ ግን ከኛ ጋር ወጥቶ ያሰለጥን ነበር። እሱም ጥሩ በዚህ ተሳትፎ ላመሰገን ፈልጋለሁ። ሌላው ደግሞ አለማየሁ እሱም እንደዚሁ አስተዋጽኦ አድርጓል። በአጠቃላይ አሁን ተተኪውን ትውልድ ተክተናል። አሁን ለዚህም ምሳሌው ምንድነው? ዋናው የዘንድሮ ከኢትዮጵያ ኮሚኒቲ ጋር አብሮ በመስራትና የውድድሩን በማካሄድ ቅብብሎሹን አስተላልፈናል። ስለዚህ በስነ ስርዓቱ ጨርሰዋል። እኛም ያለንን ልምድ አሳይተናቸዋል። አብረን ሰርተናል። ከኮሚኒቲው ጋር ሰርቷል። ስለዚህ አንድነት በሚሆንበት ጊዜ ከኮሚኒቲ ጋር ሁልጊዜ አብረን መስራት ጥቅሙ ይሄ ነው። ጥቅሙ የሚገኘው ይሄ ነው። ስለዚህ ይሄ ውድድር የኢትዮጵያኖች በመሆኑ በጣም ኮርቻለሁ። ዘንድሮ በጣም ኮርቼበታለሁ። በመጨረሻ ግን ስፖርት ለጤንነት ነው። በማንኛው እድሜ አይወስነው። አሁን እኔ እንደውም በኮሚኒቲው አሁን አንዳንድ ስራ እየሰራሁ ያለሁት ከወጣቶቹም ጋራ ኮሚኒቲው የስፖርት ኮሚቴ አለው። በዛ ውስጥ አሁን ወጣቶችን ለማሳተፍ ነው። በቀላሉ አሁን ሁላችሁም ኢትዮጵያ ኮሚኒቲ እየሄዳችሁ ከ18 ዓመት በታች የሆኑ ልጆች በሙሉ አስመዝግቡ። እኛ ፋሲሊቴት አድርገን እነዚህ ልጆች የኢትዮጵያ ሶከር አካዳሚ በኮሚኒቲ ስር መፍጠር አንዱ በህይወት እስካለው ለማድረግ የሚፈልገው አንዱ ነገር እሱ ነው። ሁለተኛ ደግሞ ሴቶች እህቶቻችን በተለይ ሴቶች እህቶቻችንን እናቶችም የሆኑ በዚህ ሀገር ፊዚካል ፊትነስ መኖር አለበት። በተለይ ማንኛውም ኢትዮጵያዊ ሳይሮጥ ያደገ የለም። በተለይ እኛ ኢትዮጵያኖች ዲኤንኤያችን ለሩጫ የተስማማ ነው። ስለዚህ ሴቶችም ጊዜ ሰጣችሁ የራሳችሁ በሴቶች ኮሚቴ ስር በኢትዮጵያ ኮሚኒቲ ስር ሆኖ የስፖርት ኮሚቴው ስር ሆናችሁ ማንኛውም ስፖርት የተለያየ ስፖርት እዚህ ሯጮች ብዙ አሉ እና እሱን ለማድረግ አብረን እንድንሰራ በመጨረሻ ጠይቃለሁ። ከኮሚኒቲው ጋር አሁን አብረን የምንሰራበት ጊዜ ከመቼውም ጊዜ የበለጠ መሆን አለበት። ይህ የመጨረሻ ማስተላልፈው ነው። እንግዲህ ጨው ለራስህ ስትል ጣፍጥ ነው። እዚህ ሀገር እየኖርን በስፖርት አካባቢ ካልኖርን ህመሙም ይቀጥላል። የመኖራችንም ሁኔታ በተለይ በህይወት ሰው እያለ ምንም ሳያረግ በበሽታ ፔን መኖር ትልቁ በሽታ አንዱ እሱ ነው። አንደኛ ከኮቪድ በኋላ ብዙዎቻችን የአእምሮ ቀውስ እየደረሰብን ያለ ነው። በየቤቱ ውስጥ ያለ ነው። ስራ አጥተናል። የለንም ብለው በየቤቱ ተቀምጦ የባሰውን ብዙ ሰዎች በየቤታቸው አሉ። ስለዚህ ወደ ኮሚኒቲያችሁ ቀርባችሁ ኦንሊ መፍትሄው ሶሻሉን ማጠናከር ነው። ይሄ መጨረሻ ላስተላልፍ እንፈልገው ይሄ ነው። ሌላ በተረፈ ግን በተለይ እድሜ የገፉ ሲኒየሮች በሙሉ እነሱንም የሲኒየሮች ኮሚቴ ስላለ በኮሚኒቲ ውስጥ በዛ እንደውም ወክ ፎር ኢትዮጵያ የሚል በኮሚኒቲያችን ስራ አድርገን ወክ ፎር ኢትዮጵያ ብለን ለምሳሌ 2 ኪሎ ሜትር የምንሮጥ ከሆነ 1 ብር 2 ብር ኮንትሪቢዩት እናደርጋለን። 10 ኪሎ ሜትር ወክ የምናደርግ ከሆነ 10 ብር እንዲህ እያደረግን እስቲ በእንደዚህ እንረዳዳና ፈንድሬዝ እናደርግ የሚል ነው። በመጨረሻ እንግዲህ ከዚህ በፊትም እንግዲህ እሱም በኋላ ማድረግ እችላለሁ። ብዙ ኢትዮጵያኖች እዚህ ከኔ የበለጠ የሰሩ አሉ፣ የማይታወቁ ከኔ የበለጠ ብዙ ስራ የሰሩ ለኢትዮጵያም የሰሩ እዚህም ሀገር መጥተው ብዙ የሰሩ በትምህርታቸውም በቮለንተር በማድረግ ኮሚኒቲውን የረዱ ብዙ ኢትዮጵያኖች አሉ እና እነዚህን እኔ እስከማውቀው ድረስ በመጨረሻ ለእናንተ የዚህ ሚዲያ ገልጻለሁ። እንደጠየቀኝ ሁሉ እነሱን ሰዎች የተወሰኑ ሰዎችን ላቀርብ እፈልጋለሁ። ኮሚኒቲውን ያገለገሉት በተለይ ይቻላል። እንግዲህ ብዙ ወርቅ ሚዲያ ዋናው ዓላማው ለኢትዮጵያውያኖች በኢትዮጵያውያኖች ዙሪያ እንዲሁም ኤርትራውያኖችንም ጨምሮ ብዙ ኤርትራውያኖች በዚህ ኮሚኒቲ ተጠቃሚ ሆኑም እንዳሉ እንሰማለን።
በተለያየ ረገድ በኢሚግሬሽን በተለያየ እንደዚህ አሁን ታሪኩ እንዳለው ብዙ አስተዋጽኦ አድርገው ነገር ግን ሚዲያ ላይ ያወጡ ብዙ ኢትዮጵያውያኖች የማያውቋቸው ሰዎች አሉና እነሱንም ደግሞ ባሉበት ቦታ እያፈላለግን ወደ ሚዲያ ወደ መድረክ እያመጣን ሰዎች እንዲያውቋቸው ላበረከቱት አስተዋጽኦ ደግሞ የሚገባቸው ምስጋና ክሬዲት ሊያገኙ ይገባል የሚል እምነት ነው ያለን። እንግዲህ ታሬ ለሚዲያችን ጥሪያችንን አክብረህ አንተን ቃለ መጠይቅ ለማድረግ ደውለን ስንጠይቅ ፈቃደኛ ሆነ ይህን የመሰለ ጊዜ ለብዙዎች ብዙ ታሪክ ብዙ ማውራት እንደምትችል አውቃለሁ። ነገር ግን ያለውን ትንሹን ነገር ለኢትዮጵያኖች በማካፈል በእኔና በተመልካቾቻችን ስም እጅግ አድርጌ አመሰግናለሁ ለሰጠን ጊዜ ሁሉ። በሌላ ጊዜ ደግሞ በሌላ ፕሮግራም በሌላ ጉዳይ የምንመለስበት ነገር አጋጣሚ ሊፈጠር ስለሚችል እስከዛው እድሜ ከጤና ጋር እንመኝልሃለን። ሰላም ያገናኝላለሁ። እኔም ሚዲያችሁን አመሰግናለሁ። በድጋሚ አክብራችሁ ስለመጣችሁ እግዚአብሔር ያክብራችሁ። እንግዲህ አመሰግናለሁ። አሜን። ቴንክ ዩ